ሜላት እንዴት ነሽ? ፒስ ሁሉ ሰላም ተመስገን። ይሰማል ድምጽ ይሰማል? ኮንፊርም አድርጉ። ሜላት ደህና ነኝ። ድምጽ ይሰማል? ጎስፔል ዌልካም። ደብረ ወርቅ እንዴት ነሽ? ደህና ነሽ? ፒስ ሁሉ ሰላም። ኮፒ ሊንክ አድርጉ፣ ሼር አድርጉ። 2 ሰዓት ያክል ይኖረናል። በቂ ጊዜ አለን። ደህና ነኝ እግዚአብሔር ይመስገን። ቀበጧ ተክለወይኒ እንዴት ነህ? ደህና ነህ ወይ? ደብረ ወርቅ እንዴት ነሽ? እየበረታሽ ነው? ጊዜ ካለሽ ግቢ ላይቭ ስለ ታይፕ ዋኖች ያለሽን ፕሮግረስ እስቲ እናውራ። ባለፈው ባቄላ ልብላ ወይ ምስር እንዴት ነው ያልሽ ነበር። እስቲ ግቢና አንዳንድ ልምድ አካፊ ደብረ ወርቅ ጊዜ ካለሽ። ታይፕ ዋን ደህና ነኝ። ፒስ ሶ ሼር አድርጉ ለፍሬንዶቻችሁ እንዲዳረስ። ድምጼ ይሰማል? ያለሁበት ቦታ ጨጨታ አለ? ድምጼ ይሰማል? ኮንፊርም አድርጉኝ። የስ ይሰማል። በጣም አመሰግናለሁ። ኬት ነው የገባችሁት? ሰፈራችሁን ጻፉልኝ እንደተለመደው ዌልካም እንድላችሁ። ሜሪ ዩኬ ሰኒ አመሰግናለሁ። ሰፈራችሁን ጎንደር፣ ወለጋ፣ ስዊድን፣ ኩዌት አንደኛው አልታየኝም። ዩኬ ሲኤምሲ፣ ሩፋኤል ደብረ ወርቅ፣ ጀርመን ዮዳሄ ዌልካም። ሲኤምሲ ድሬዳዋ፣ መቀሌ ዩኤስኤ፣ አምቦ መቀሌ ከፈረንሳይ እጅግ አመሰግናለሁ። ሶ ዩዥዋል ሴሽን ነው። የተለየ ዛሬ የምናወራበት የለም። ዩዥዋል ሜታቦሊካል ሴሽን ነው። የተለመዱ ኢሹዎች ላይ ዲስከስ እናደርጋለን። ስኳር ታይፕ 2 ቤዚካሊ የምናወራበት ነው። ታይፕ 2 ስኳር ቅልበሳ በዋናነት የምናወራበት ነው። ኦቤሲቲ ከፍተኛ ውፍረት ወይ ቦርጭ ሌላው አጀንዳችን ነው። ታይፕ 1 ከሆነ ኮንትሮል ነው የምናወራው። ታይፕ 1 ዲያቤተስ ኮንትሮል። ሶ ከዚህ ውጭ ወጣ አንልም። ሁሌም እንደምለው ማሳሰቢያ ይሄ ጀነራል ኢንፎርሜሽን ነው። ዳይሬክት የሆነ ቀጥተኛ የሆነ ሕክምና ምክር አይደለም። ሶ ይሄን ኢንፎርሜሽን ወስዳችሁ በተለይ መድኃኒት ላይ ያላችሁ ሰዎች መድኃኒታችሁን አትቀይሩ። ከሐኪሞቻችሁ ጋር ተመካከሩ። ጊፍቲ ዌልካም። ሶ ባለፈው ላይቭ በነበረም ቀን ቻንስ ያላገኛችሁ ሰዎች ቅድሚያ ለእናንተ ነው። ሬጂስተር ያደረጋችሁም ሰዎች ካላችሁ አላችሁ። ወደ 6 ሰው 7 ሰው ሬጂስተር ያደረጋችኋለሁ። ሁለተኛ ቅድሚያ ለእናንተ ነው። ሪኩዌስት ላኩ። ዳይሬክት ከእናንተ ጋር እናወራለን። ታይፕ 2 ዲኤም ግፊት ወይ ሃይፐርቴንሽን ታይፕ 1 ከሆነ ና ጊፍቲ እንዴት ነሽ? እየበረታሽ ነው? ስንት ኪሎ ቀነሽ? ኮሜንት ላይ ጻፊልን። ኦመር የስ አው ይሰማል ዶክተር ሰላም እንደምን ዋላችሁ? የስ ስለመጣለት ብሎ ነው። እግዚአብሔር ይመስገን ደህና ነኝ። ሰላም አልሐምዱሊላህ። እና እኔ የሆነች አጠር ላድርግ ጊዜ እንትን እንዳልለውና ከዚህ በፊት ጀምሬው ነበር ይሄን
ኦቨር ዌይት ነኝ እኔ ኦልሞስት ቁመቴ ወደ ሜትር ከ65 ይሆናል ክብደቴ ደግሞ 85 ኪሎ ነው አሁን ካለው በዚህ ካሉት መመሪያዎች ውስጥ ኦልሞስት ካርቦሃይድሬት የሚባሉትን ምግቦችን በማስወገድ ኦልሞስት ወደ ቬጂቴሪያን ሆኜ የሚገባኝን አመጋብ እየተመገብኩ ኦልሞስት በሁለት ሳምንት ውስጥ አሁን ወደ 5 ኪሎ አካባቢ ጎድያለሁ ወደ 5 ኪሎ ጎድያለሁ እና በጣም ብዙ ለውጦች አሉ የማታ እንቅልፍ ያለ ምንም ችግር ጥሩ መተኛት እንደዚህ አይነት ለውጦችን እያየሁ ነው ያለው አሁን ግን አንዳንድ ነገሮች አሉ ዶክተር መጠየቅ የምፈልገው እኔ ዲያቤቲስ አይደለሁም አልহামዱሊላህ ምንም አይነት እንትን የለኝም ጀስት ግን አመጋገብ ላይ ተምር ዘቢብ እነዚህ ነገሮች እንዴት ናቸው ፋስቲንግ ላይ አሁን ድራይ ፋስት ነው የምንጾመው አሁን ጾም ላይ ስላለን አሁን ማፍጠሪያ ላይ በመንደርስበት ግን በአሁንም ሰዓት ጾም ቢሆን አሰምተና ሌላ አንዳንድ የሚያስፈልጉ ነገሮች በሙሉ አልወስድም ያለሁት አሁንም ቢሆን ቬጂቴሪያን ባለሁበት ነው መቀጠለው ስጋ መገባለሁ ዶሮ መገባለሁ ግን አሁን እነዚህ የተምርና የዘቢብ ነገሮች እንዴት ናቸው ዘቢብ እና ቴምር ያው መወፈር ለፈለገ ሰው ነው ላንተ ያው ነው እየጠየቀኝ ያለው ስለ ዘቢብ እና ቴምር ከሆነ ድራይድ ፍሩት ናቸው ዘቢብ ከወይን ነው የመጣው 100 ግራም ወይንና 100 ግራም ዘቢብን ጎን ለጎን ብታደርግ 100 ግራም ወይን ትንሽ ስኳር ነው ያለው because ብዙ ውሃ ነው ያለው ኦኬ ወይኑ ውሃ አለው ክብደት አለው ቮሊዩም አለው ስትበላ ይጠግባል 100 ግራም ዘቢብ ግን ከፍ ያለ ስኳር ከውስጡ ውሃ የተመጠጠና በትንሽ ቦታ ላይ የተጠራቀመ ከፍተኛ ኤነርጂ ነው ኦኬ ስለዚህ ፈጽሞ የትኛውም ድራይድ የሆኑ ፍሩቶች ዘቢብም ቴምርም አይመከሩም ጾመኛ ነህ እንደገባኝ ከሆነ ጾመኛ መሆንህ ግን የግድ ዘቢብ እንድትበላ አያስገድድህም ያው በእሳቤው አላቅም ለእነቱ እንግዲህ የተለመደው ይመስለኛል እዛ ውስጥ መግባት አልችልም ግን ጾምህን በምታፈጥርበት ጊዜ ሪቨርስ እያረክ ያለውን ሜታቦሊክ ኢሹ ሳታዛባ ማፍጠር ትችላለህ እንደ ሱፕ ብዙ ጊዜ የምናወራው ቦን ብሮዝ የአጥንት ሾርባ መሆን ይችላል የአትክልት ሾርባ የቲማቲም ሾርባ አቮካዶ እርጎ እነዚህ በሙሉ ቆንጆዎች ናቸው በተለይ ግሪክ ዮገርት እርጎ ስለዚህ ጣፋጭን መጠቀም ምንም ግራውንድ የለውም ጥንቃቄ ማድረግ ጥሩ ነው እሱ ላይ ሌላው ቬጂቴሪያን ነው ቬጋን ነኝ ብለህኛል ምን ማለት ነው አይ ኖርማሊ አሁን እኔ በእንትን ማድረግ የፈለኩት አትክልቶችን በቃ መጠቀም የፈለኩት ብዙ ጊዜ ስጋም እጠቀማለሁ ግን ኃይሌን አትክልት ላይ ያደረኩት ፍሩቶቹም ደግሞ ብዙ ሁሉን ፍሩቶች እንደ አቮካዶ ተጠቀማለሁ እነዚህ አይነት ነገሮች ነው ተቆ እንዳልኩም እርጎ ተጠቀማለሁ አመጋገቤ ግን ምንም ችግር የለውም ምንም ጾም በሆነም 12 ሰዓት አንድ ሰዓት አካባቢ ላይ አፈጥራለሁ ከዛ በኋላ 3-4 ሰዓት አካባቢ ላይ እበላለሁ ከዛ በኋላ ራቴንም እበላለሁ ማታም ተነስቼ የሚያስፈልገኝ እርጎ ጠጥቼ ከዛ ፋስቲንግ እቀጥላለሁ ማለት ነው አመጋገቤ ላይ የምወስደው ፖርሽን ወይ ደግሞ የምወስዳቸው እንትን አመጋገቦች ከጾሙም በፊት ቢሆን ቁርስ መሰራት መገባለሁ ግን እነዚህ ስኳር ወይ ደግሞ ካርቦሃይድሬት የሆኑ ነገሮችን ግን ኦልሞስት አቮይድ አድርጋቸዋለሁ ግን ትንሽ አትክልት ላይ እድሜ 50 ሆነ ክብደት ሜትር ከ65 ሆኖ ኪሎ ስንት አልከ 90 ነው ያልከው 85 ሆኖ ምንም የለብኝም አልከኝ አይደል እንዳፈ ያርግልህ አሜን ያስ ምን ለማለት እንደፈለኩ ይገባሃልና ዋናው ነገር ሌላም ነገር አልኖረ እንግዲህ ስናወራ በደንብ እንግዲህ ፎሎ አርገኝ ከሆነ ቢያንስ ሌላው ይቀር ኮሌስትሮል ኖርማል ነው እንበል ጉበት ላይ ፋት የለም እንበል እንዳፈ ያርግልህ ብያለሁ
ግፊት ኖርማል ነው እንበልና ቢያንስ ከፍ ያለ ኢንሱሊን ሆርሞን እያመረትክ ነው። ከፍ ያለ ኢንሱሊን ሆርሞን ሳይኖር ቦርጫም መሆን ኦቨርዌይት መሆን አይቻልም። ያ ከፍ ያለ ኢንሱሊን ያመረትከው አስገድደው ነው ሰውነትን ሮንግ ምግቦችን ከፍተኛ ኤነርጂ በፋትና በካርቦሃይድሬት የተቀላቀለ እንጀራ በወጥ ብዙ ጊዜ ስናወራ ሰምታል። እንጀራ በወጥን ወይ ሩዝን በብዛት ቶሎ በመመገብ ያመጣው ያ ሆርሞን ያንተ ስኳር እንኳን ኖርማል ቢሆን ኖርማል ነው ብለን እናስብና በአንተና አንድ ስኳር ታማሚ መካከል ብዙ ልዩነት የለም። የስኳር ታማሚ ከፍ ያለ ኢንሱሊን ሆርሞን ሲደመር ከፍ ያለ ስኳር ነው ያለው። ሁለት ነገር ተጋግዘው ነው ደም ስሮቹ የሚቀጠቅጡት። ያንተን ግን ከፍ ያለ ኢንሱሊን ሆርሞን ላለፉት 10 ምናምን ዓመታት የመጀመሪያን ውፍረት እንግዲህ ያስብ ብዙ 30ዎች ውስጥ ነው ወፍራም ቦልት ትንሽ ብቅ የሚለውና ከዚያ ጊዜ ጀምሮ እስከዚህ ደቂቃ ድረስ አይንህን ኩላሊትህን ወደ ልብ የሚሄደውን ደም ስር ወደ ብሬን የሚሄደውን ደም ስር የትኛውን ደም ስር እየተቀጠቀጠልህ ነው ያለው። ምን ልፈልግ መሰለህ? ለቦልጤ ነው ለኪሎ ነው ብለህ ካሰብክ ትዘናጋለህ፣ ቀለል አድርገህ ታየዋለህ። ስለዚህ ቢ ዲሲፕሊን ቢ ኮሚትድ በጣም ሲሪየስ መሆን መቻል አለብህ። ከቦልጭ ከፍ ያለ ነገር ነው የገጠመህ ወይ ደግሞ የታገልክ ያለው ከቦልጭ ከፍ ያለ ነገር መሆኑን ኦኬ። ቦልጭ ካለ ከፍ ያለ ኢንሱሊን እያመረትክ መሆኑን ከፍ ያለ ኢንሱሊን ሆርሞን ደግሞ ወይ ደግሞ ኢንሱሊን ሬዚስታንስ ለየትኛውን ከዚህ እድሜ በኋላ ለሚገሉ በሽታዎች እንደሚያጋልጠን በደንብ ግንዛቤ ኖሮ እንድንጣ ፈልጋለሁ። እቺን ቁልፍ ያዝ። ሁለተኛ ነገር ቀለል አድርገህ ነው ገብቷል። አንድ ቬጂቴሪያን አትክልት ላይ ነው ፎከስ ማድረገው አለ። አትክልት ቆንጆ ነው። አትክልት ግን የተገነባህበት ነገር አይደለም። የተገነባህበት ሰውነትን የሚፈልገው በቀን ካልኩሌትድ የሆነ ማነስ ያለበት ኦኬ በበቂ ሁኔታ ልታቀብለው የሚገባ ኳሊቲ ፕሮቲን አለ። ፕሮቲን አይደለም ሰውነታችን አሚኖ አሲድ ነው የሚፈልገው። ከፕሮቲን ውስጥ የሚፈልጋቸው ነገሮች አሉ። ያ እሱ ላይ ፎከስ አድርግ። እሱን ከየትም አግኝ ከየት ችግር የለብኝም ነው ገብቶሃል። ያን ኳሊቲ ፕሮቲን አልኩህ ከፈለክ ከስጋ አግኝ፣ ከፈለክ ከአሳ፣ ከፈለክ ከእንቁላል፣ ከፈለክ ከአይብ፣ ከፈለክ ከእርጎ፣ ከፈለክ ከምስር፣ ከባቄላ፣ ከቡቼበር፣ ከቡሎቄ ጥራልኝ። ከየትም አግኝ። ግን ቢያንስ እንግዲህ ዲቴል አንተን ማወቅ ጠይቃል። ስንት ነው ማግኘት ያለብህ የሚለውን ነገር አንተን በግል ማወቅ ይጠይቃል። ቢያንስ ግን 100 ግራም ፕሮቲን እና ከዚያ በላይ አቺቭ ማድረግ ከቻልክ ከጎን ጎመንህን ወይ አትክልትህን ካረክ ቅድም ያልኩህ ሆርሞን ታሪክ ይሆናል። ያን የሆነበት ምክንያት ምንድነው? ሰውነትህ እንደገና ሪኮምፖዚሽን ያደርጋል። አሁን ቦርጫም ሰውዬ እጁ ቀጭን ብሉ ቀጭን ቦርጫም ሰውዬ ነው ሆነን ያለው። የዚያ ተቃራኒ ትሆናለህ። ምን እያልኩ ነው? ቦርጭ ኖር እየጠፋ ኦኬ ሞር መስል ዲቨሎፕ እያደረክ ቅድም ያልኩህን ሆርሞን እየተረጋጋ ሁሉ ነገር ኖርማል እየመጣ ይሄዳል ማለት ነው። እንደሱ ነው ቲንኪንግ ይገባል። እና ምን በላ ዛሬ? እስቲ ከዛሬ እንጀምር። ቁርስህን ምን በላ? ወይ ጾም ስትይዝ በምንድን ነው የያዝከው? እንደሱ ነው መሰለኝ የሚጠየቀው። እሺ ዶክተር ይቅርታ አንድ ያልነገርኩህ ነገር ነበር የረሳሁት። 2020 ላይ የዛሬ 5 ዓመት አካባቢ ይሄንን ኢንተርሚተንት ፋስቲንግ ጀምሬው ነበር። ያን ሲጀምረው ግን ላብራቶሪ ቼክ ሳደርግ ጊዜ ፋቲ ሊቨር አለህ ተብዬ ነበር። ኤኤልቲ እና ኤቲኤስ ነው ምናምን የሚባሉት ኢንዛይሞች በጣም ጨምሮ ነበርና የፋቲ ሊቨር ምልክት እየታየ ምናምን ነገር ተብዬ ጀምሬው ነበር። ኮሮና ከመምጣቱ በፊት ነው። ከዛ በኋላ ጀምሬው በጣም ጥሩ ሄድኩኝ። በሁለት ወር ውስጥ ወደ 10 ኪሎ ከምናምን ጎደልኩ ማለት ነው። ከዛ መልሼ ላብራቶሪ ሄጄ ቼክ ሳደርግ በጣም ጥሩ ነገሮች ተስተካክለው ነበረ። ከዛ ያው የኮሮና ጉዳይ ሲመጣ ደግሞ ሰው ወደ ሌላ ነገር ነው የሚያስበው። ሁሉ ነገር በዛ በቸልተኝነት ነገሮች ባሉበት ቀጠሉ። ግን ከዛ በኋላ ምን አጋጥሞኝ ነበር? ዋና አሁን ተመልሼ 2 ሳምንት አድርጌያለሁ ከጀመርኩ። ወደዚህ ልመለስ የቻልኩበት ምክንያት ጋውት አጋጥሞኝ ነበር። ዩሪክ አሲድ ጋውት አጋጥሞኝ ነበርና በአመጋገብ እሱን መቀየር እንዳለብኝ
ነው እንትን የተረዳሁት ማለት ነው ከዶክተሩ ካገኘሁት ምክር ማለት ነው። እና ያን ነገር ሳስበው እንደገና ደግሞ አመጋገብን በተጠቀምኩበት ሰዓት ደግሞ ጋውት አታኩ ደግሞ እንደገና በጣም መቀጠል ጀምሮ ነበር። ከዛ በኋላ ዶክተሩ ጋር ሄጄ ሳናገረው አው ሰውነትህን እየጎደለ ስለሆነ ፕሮቲን ብሬክዳውን እየሆነ ስለሆነ የግድ ነው ጋውት አታኩ ለተወሰነ ጊዜ ሊመላለስብህ። ከዛ በኋላ ግን ከተወሰነ ጊዜ በኋላ ግን ነገሩ እየተወ ይመጣል። አሁን ግን ክብደት ላይ እየጎደልኩ ስለሆነ ነው ምናምን ብሎ ነበር። ይሄ ነገር ግን ቆይቷል። ከዛ በኋላ ግን ኮምፕሊት ሁሉ ነገር ሳስበው ከውፍረት ጋር የተያያዘ ነገር ነው። ሌላ ነገር ከመምጣቱ በፊት የካርዲያክ ችግር ከመምጣቱ በፊት የብለድ ፕሬሸር ከመምጣቱ በፊት ሌላ አንዳንድ ነገሮች ከመምጣቱ በፊት የግድ ክብደቴ ወደሚፈልገው የኔ ቦዲ ማስ ኢንዴክስ በጣም ሃይ ስለነበር በዚህ ነው ወደ ክብደት ለመጉደል ብዬ ወስኜ የገባሁት። አሁን ለምሳሌ ዛሬ እስከ ማታ ድረስ ማታ ቀለል ያሉ አትክልትና እርጎ በልቼ አስር ያለው ማለት ነው ጾሜን ማለት ነው ከሌሊቱ 10 ሰዓት 11 ሰዓት ተኩል አካባቢ ነው 10 ሰዓት ተኩል አካባቢ ማለት ነው። አሁን በዚህ ቀጥላለሁ እስከ ማታ 1 ሰዓት ማለት ነው። ማታ 1 ሰዓት ግን በተረጋጋ መንገድ እንደ ጁስ የምጠቀምባቸው ነገር ካሉ የሰሊጥ ጭማቂዎችና የተልባ ጁሶችን እነሱን እጠቀማለሁ። እንደ ጁስ የምጠቀምባቸው ማለት ከዛ በኋላ ግን ሙሉ የተሟላ አትክልት ከእንቁላል ጋር ከውሃ በተቀቀለ እንቁላል ጋር ምናምን ይቀርባል። በሱ ጀምራለሁ። ከትንሽ ቆይቼ ከዛ በኋላ ስጋ ነገር ወይ ዶሮ ነገር እበላለሁ። እንደዚህ ያደረኩ ግራጁዋሊ እስከ ማታ ድረስ በደንብ አድርጌ እበላለሁ ማለት ነው። አመጋገቤ ይሄን ይመስላል። ከአመጋገብ ልጀምርና እንግዲህ ዝም ብዬ ነው እየለፋው ያለሁት። ጠዋት ላይ እርጎና ምንድን ነው ያልከኝ? አትክልት ነው የበላኸው? አዎ አትክልት እንቁላል ደግሞ ነበር የተጠበየ እንትን ያለ የተቀቀለ እንቁላል 2 እንቁላል ነበር 12 ግራም። ሌላ ምን በላህ? 2 እንቁላል አዎ 12 ግራም አልኩ። 12 ሌላ ግራም ሰላጣ በአትክልት በአቮካዶ ሰላጣ አቮካዶ ኮኩምበር ምናምን ይሄ ያለበት ሰላጣ እዛው ፕሮቲን ከዛ እርጎ እዛ አሁን 2 እንቁላል ውስጥ 12 ግራም ፕሮቲን አገኘህ። ኦኬ እርጎ የጠጣኸው ግሪክ ዮገርት ነው? ኖ ይሄ ኖርማሉ የዚህ ሀገር ከብቶች እንትን የሚያደርጉት ኖርማል ናቸው። እሱን ከፍ አድርጌ ሊያዝልህና 10 ግራም ላድርግልህ 22 ግራም። አቮካዶ ምን ያክል በላህ? አቮካዶ 2 አቮካዶ ይሆናል። 2 አቮካዶ ነው የበላኸው። 6 ነው የበላኸው። 6 ግራም 6 ግራም ሲደመር 22 ግራም 28 ግራም እንደም ጥሩ መጣ። 28 ግራም ፕሮቲን አግኝተሃል። ግን ያጠፋኸውን ደግሞ ልንገርህ። እዚያ አቮካዶ ውስጥ 30 ግራም ፋት አለ። እንቁላል ውስጥ 12 ግራም ፋት አለ 42። እርጎ ውስጥ 12 ግራም ፋት አለ። ኦኬ 42 እና 12 ወደ 54 ግራም ፋት በልተሃል። የበላሃት ፕሮቲን ስንት ናት? 28። ገብቶሃል? በዚህ ጋር ያለው በዚህ እጅ ላይ ያለው 28 ግራም ፕሮቲን ነው። በዚህኛው ደግሞ ያለው 54ቱ ነም ፕሮቲን ነው። ከፕሮቲን ውጪ ያለ ኢነርጂ ነው። ፋቱን ብቻ ነው የደመርኩልህ 54 የሆነው። ከአትክልቶች የሚመጣውን ካርቦሃይድሬት ደግሞ ብደምር ካርቦሃይድሬት ሲደመር ፋት ማደለቢያ ናቸው፣ የሚያወፍሩ ናቸው። በዚህ እጅ ላይ ያሉት የሚያወፍሩት ናቸው። ያንተ ትግል ክብደት መቀነስ ነው። ክብደት መቀነስ ሆኖ ሳለ ግን ሞር የሚያወፍሩትን ካርቦሃይድሬቶች በፋትና በካርቦሃይድሬት መልክ አነስ ያለ ፕሮቲን ነው የበላኸው። እመነኝ፣ ይሄ አመጋገብ ንቅንቅ እንኳን አያደርግም። ቦርጭን ሪቨርስ አድርግ። ገብቶሃል? እችኛዋን የፕሮቲኗን መጠን ከፍ አድርጋት።
የፋትና የካርቦሃይድሬቱ መጠን ዝቅ አድርግ፣ ሺፍት አድርግ። ጀስት ምን እያልኩ እንደሆነ ታውቃለህ? እስከዛሬ የወፈርከው ቅድም ስናወራ ገና ስትገባ እኔ ምንም የለብኝም ብለህ ጀመርክ። አሁን እጅ ሰጠህና ጉበቴ ላይ ፋት ነበረ አልክ። አሁንም ይኖራል። ዩሪክ አሲድን ኖርማል አይደለም አልክ። እሷንም ጨመርክልን። ገብቶሃል አይደለም? ለዚህ ሁሉ የዳረገ ምግብ ከፍተኛ ኤነርጂ ኢን ዘ ፎርም ኦፍ ፋት እና ካርቦሃይድሬት ዝቅ ያለ ፕሮቲን ስለነበረው ነው። ገብቶሃል? ለማሻሻል ሞክራል ዳቦ እንጀራ በማቆም ስቲል ግን እዛው አካባቢ የተጫወትክ ነው ያለው። ይሄ ሂሳብ ሊኖርህ ይገባል። ገብቶሃል? የምግብህን የፕሮቲን መጠን ፐርሰንቴጁን ነው ከፍ አድርግ እያልኩ ያለሁት እና እዛ ላይ መታገዝ ያለብህ ይመስለኛል። ሌላው 28 ግራም ፕሮቲን ነው ጠዋት የበላኸው። 100 ግራም እና ከዚያ በላይ ብያለሁ። ትንሹ ናት 100 ግራም ባይዘ። እንዴት አድርገህ ነው ላይ በላው ምግብ የቀረውን 72 ግራም እና ከዛ በላይ ፕሮቲን ልትበላ የምትችለው? ከባድ ነው የሚሆነው። ሶ ሲምፕል ትሪክ ልንገርህ፣ ታይሙን ለሌሎች ሰዎችን ለመስጠት ሲምፕል ትሪክ ልንገርህ። አንደኛ ነገር ጉበትህም ላይ ፋት እንዲቀመጥ ያደረገው ፋቲ ሊቨር ዲቨሎፕ እንድታደርግ ያደረገህ ዩሪክ አሲድ ከፍ እንዲል ያደረገህና ለጋውቲ አርትራይተስ ያጋለጠ ቦርጫም ያደረገ ዘሴ መመጋገብ ነው። አሁን የነገርኩህን አመጋገብ ስትከተል ዩሪክ አሲድ ይስተካከላል፣ ጉበት ፋት ይጠፋል፣ ቦርጭ ይጠፋል፣ ሞር ጡንቻ ዲቨሎፕ ታደርጋለህ፣ ኢንሱሊን ሬዚስታንስ እና ለሁሉ በሽታ ይዳርጋል ብያልኩህን ትቀለብሳለህ። ይሄ ግን አሁን በመሰለ መንገድ በመሄድ አይሆንም። እርጎ መሆኑን ያየኸው አንተ ብዙ ጊዜ ግሪክ ዮገርት ብለን የምናወራው እርጎ ሰምተህ ከሆነ ከፍ ያለ የፕሮቲን ፐርሰንት ያለውና አነስ ያለ ፋት ነው ያለው። ገብቶሃል? ፋት ፐርሰንት ፕሮቲን ፐርሰንቴጁ ከፍ ያለ ስለሆነ ነው እንደዛ የምናወራው። አንድ ያዝልኝ። አቮካዶ አሁን ባለህበት ስቴጅ ላንተ አይሆንም። እንቁላል እንኳን ስትመገብ የተወሰነ አስኳል መቀነስ ኖርብህ ይችላል። ኦኬ ሶ ስጋም ከሆነ ሞር ቀይ ስጋ ማድረግ ይጠበቅብህ ይችላል። እና ይሄ ፐርሰናሊ ካልኩሌሽን የሚፈልግ ነገር ነው። ጋይዳንስ የሚያስፈልግ ከሆነ እናግዛለን። ዋና ቁልፍ ነገር ጨብጠህ መውጣት ያለብህ ይሄን እያረክ ያለኸው ለቦርጭ አይደለም። ኮምፕሊትሊ ራስህን እየመጣ ካለው አደጋ ስለመታደግ ነው ይሄን እያረክ ያለኸው። ምክንያቱም ሰውነት ዋርኒንግ ሰጥቷል እኮ። ዋርኒንግ ነው። የዩሪክ አሲድ ከፍ ማለት ዋርኒንግ ነው። ጉበት ላይ ያለው ፋት ዋርኒንግ ነው። ቦርጭ ዋርኒንግ ነው። ይሄንን ዋርኒንግ አልሰማም ያልክ ጊዜ ነው ልቤ ላይ ችግር እንዳይመጣ ብለህ ያልከው ነገር የሚመጣው፣ አይኔ ላይ ችግር እንዳይመጣ ብለህ ያልከው ነገር የሚመጣውና ይሄንን ሁለተኛ አሁን የነገርኩ ነገር በደንብ ያዝ። በመጨረሻ ላይ ደግሞ ምግብ ላይ ኢምፖርታንቱ ነገር የምግብ የፕሮቲን ፐርሰንቴጅ ከፍ እንዴት ላድርግ? ገብቶሃል? ኢነርጂውን ፋትና ፕሮቲኑን በፋትና ካርቦን ዝቅ አድርጌ ሞር ፕሮቲን እንዴት ከፍ ላድርግ የሚለውንም ነገር ላይ በደንብ አንብብ። ጋይዳንስ ካለ ካስፈለገ እናግዝሃለን። ኢንተርሚተንት ፋስቲንግ አድርጌ 10 ኪሎ ቀነስኩ ያልከውም ተሰቃይተን የቀነስከው እመነኝ፣ ያቀናነስህ ጎድቶሃል ብዬ አስባለሁ። ምክንያቱም አሁን በገባ ልክ በቂ ፕሮቲን እየተመገብክ አልነበረም። ወይ በጾም ወይ በረሃብ ራስን ትቀጣ ነው የነበረው። ሰውነትን አክስተሃል። ማክሳትህ አይደለም እና እዚህ ጋር የምናወራው ጤናማ በሆነ መንገድ ጡንቻ ሳይጎዳ አጥንትህ እየተገነባ ጡንቻህም እየጠነከረ እየተገነባ ማያስፈልገውን ቦርጭና ፋት አት ሴም ታይም ደግሞ ራስን ከአደጋ ስለመጠበቅ ነው የምናወራው እና ብዙ የሚጎሉ ነገሮች አሉ። እንግዲህ ስልክ መቅደስን ፊት ለፊት ላለ ስልኬንም ማግኘት ትችላለህ። እናግዛለን ካቆምክበት። በጣም ነው የማመሰግነው ዶክተር። እንዳልኩ በቃ ሌሎችን ቦታ እንዳልይዝ ቴንኪው። ኮንታክት አደርጋለሁ ደውዬ። በጣም ነው የማመሰግነው። ቴንኪው። ሶ ላይፍ ስትገቡ እኔ ምንም ችግር የለብኝም የሚል ቋንቋ አትጠቀሙ። ትንሽ ጉበት ቦርጭ አለች ነው ጉበቴ ላይ ትንሽ ስብ አለ የሚል ቋንቋ አትጠቀሙ። ቦርደር ላይ እናት ስኳሬ ግን አሁን ትንሽ ከፍ እያለ ነው የሚል ነገር አትጠቀሙ። ትንሽ ቦርጭ የሚባል ነገር አትጠቀሙ። ኦኬ ቢኮዝ እነዚህ ትንሽ ነገሮች አይደሉም።
ኦልሬዲ ቦርጭ ካለ በተለይ በሜትር የተለካ በሜትር ለክታችሁ ለወገባችሁ ዙሪያ ከቁመታችሁ ግማሽ በላይ ከሆነ ታማችኋል እና ጀስት እዚህ ፊት ለፊት የመጣሁት ታምሜ ነው የሚል አይነት ሀሳብ ቢኖራችሁ ደስ ይለኛል። ሄለን ወይ ዶክተር እንዴት ዋልክ? ሰላም ነው አለን፣ እግዚአብሔር ይመስገን አለሁልህ። ምን እኔ በላሽ? በጣም ብዙ ጊዜ አንተን ለማግኘት በጣም ብዙ ሞክሬያለሁ። ያው ሰውም ስለሚበዛ ላገኝህ አልቻልኩ። ያው ግን ትምህርትህን በጣም ነው የምከታተለው። እኔ ታሪኬ ምን መሰለህ? ከ7 8 ዓመት በፊት በእርግዝና ነው ስኳር የተከሰተብኝ። ያኔ ያው በደንብ ዶክተሩ ሰውነቴ ጥሩ ስለነበረ ያው ብዙም እንትን ሳይለኝ የቆየ በቃ ስኳሩ በኔ ቀጠለ እና መድኃኒት ወስዳለሁ፣ ሜትፎርሚን። እየሰማሁ ነው። ዶክተር ይሰማል? በደንብ ይሰማል። ተቋረጠ። ይሰማል። ሄለን ይሰማል። እና ዶክተር መድኃኒት ሜትፎርሚን ወስዳለሁ። የሆነ ጊዜ በአመጋገብ ለማስተካከል ሞክሬ እንትኑ በጣም ከበደኝ። የታዘዘው እንትን የአመጋገብ እንትን በጣም አከሳኝ። እኔ ቀጭን ነኝ፣ ፊዚካሊ ቀጭን ነኝ፣ ቢያንስ 54 ኪሎ ነኝ። ከዛ ያኛውን አመጋገብ እንትን ስል በጣም ከሳው፣ ጠቆርኩ። በቃ የለም ሌላ ነገር ያለብኝ ሁሉ ነው የመሰለውና ስኳሩ ትንሽ መስተካከል እንትን ነበረ፣ ግን በቃ በጣም ከበደኝ። አጠቃላይ ከበደኝ። በጣም ብዙ ቅመማት አለ። በቃ የምመገበው በጣም ከበደኝ። ያንተን አሁን አንተ ማስተማር ከጀመርክ በኋላ አንተን በምትለው ትንሽ እንትን እያልኩ ጎመንና ማነው ምስር አሁን ጾምም ስለሆነ እንቁላል ምናምን መብላት አቁሜያለሁ። ያንን እየወሰድኩኝ ከ300 ምናምን ወደ 240 አካባቢ አውርጃለሁ። በአሁን ያንተን ትምህርት እየተከታተልኩ ነው። በፊት ግን ጧትም ማታም ሜትፎርሚን ወስዳለሁ። ምንም የሚቀንስ ነገር የለም። የምሬን ነው የምነግርህ። ያ በዛኛው ባልኩ ሎዛ ሂጄ በወሰድኩት ከበደኝ፣ በጣም ከበደኝ። የታዘዘውን በጣም ከባድ ነው። ያው ታውቀው ይሆናል ብዬ አስባለሁ። ያንን አቁሜ ሁሌ እከታተልሃለሁ። አታውቀውም? በጣም ከባድ ወይ በጣም ከባድ። የአንድ ቀን ምግብ ምን ይመስላል? የአንድ ቀን ቁርስ ምሳ እራት? ለምሳሌ ጠዋት ተልባ፣ አብሽ፣ ቀረፋ፣ ቅርንፉድ ምናምን እነዚህ ይደረጉና ይፈጫሉ እንደ ጁስ። ከዛ ያንን እጠጣሉ። ከዛ 4 ሰዓት ቆይቼ በመካከል ምንም አይነት የረሃብ ስሜት ቢሰማ 1 ሲኒ የገብስ ቆሎ ነው የሚለው። ከዛ በኋላ መድኃኒት ያው በዛ መድኃኒት እየወሰድኩ ነው ይሄንን የማደርገው። ምሳ ላይ ብሮኮሊ ሊኖረው ይችላል፣ አበባ ጎመን፣ ድፍን ምስር፣ ኮረሪማ እና 1 ማንኪያ ሽሮ ምናምን እና በ1 2ኛ እንጀራ፣ በትንሽ 1 4ኛ እንጀራ እንደዛ ብቻ
ከበደኝ። ቅመሙ በተለይ በጣም ከበደኝ። በቃ መቋቋም አልቻልኩም። አንድ ወር ወስጄዋለሁ እና የሚጠጣ ነገር አለው። ቻይ አሲድ ይጠጣል። እንደገና ደግሞ አፕል ቬንገር አቼቶ በየምግቡ ላይ አለ። የተቀቀለ እንቁላል አንድ ቀን አለ ራት ላይ ምናምን እንደዛ ነው። የሆነ ብቻ የሰኞ የማክሰኞ ቁርስ የእያንዳንዱ ይለያያል። በዛው ዶክተር በጣም ከባድ ነው። እኔ በዛ ላይ ልጆች አሉኝ ቤተሰብ ብቻ አቅሜ ጋር ስራዬ ጋር ምናምን በቃ ከአቅሜ በላይ ሆነና ጧት በቃ መውሰድ አልቻልኩም። ማስታወክ ጀመርኩኝ። በቃ ጨጓራዬ ተጎዳ፣ ሰውነቴ ወረደ። በቃ ከአቋሜ ወረደ። ከ54 ኪሎ ወርጄ ወደ 50 ምናምን ባንድ ወር ነው በቃ ሾክ ያልኩት እና መቋቋም ሳልችል አቆምኩት። እና አንተ አሁን አንዳንዴ እንደዚህ ላይፍ ስትገባ ለልጆች ሰዎች ስታስተምር ምናምን እከታተላለሁ። እኔ የምኖረው ደሴ ነው እና እከታተላለሁ። አሁን የምትላቸውን ነገሮች አንዳንዴ እንደዚህ ተመገቡ በምትልበት ሰዓት ያንተን እንትን እየተከታተልኩ ከ300 ወደ 240 አካባቢ አውርጃለሁ። አሁን እራት አብዛኛው እራት አልነገርሽንም እያሉሽ ነው። አረ ከባድ ነው። እኔ እንትን ወረቀት ሁሉ አለኝ። ቴሌግራም ቻናል ካለ ፖስት አደርጋለሁ። በጣም ከባድ ነው። በቃ በጣም ከባድ ነው። እራት ቦለቄ አለ ብቻ እኔ እንጃ በጣም ከባድ ነው። ሾርባ ነገር ምንም አይፈቀድም። አጠቃላይ እንጀራ ምናምን አይቻልም። እሺ እንጀራ አይቻል ችግር የለውም። አብዛኛውን ጊዜ አንተም ስታስተምር እሰማለሁ የእንጀራን እንትን። ሌላው ግን ቅመሙ በጣም ከበደኝ። በቃ በጣም ነው። ወደ አንተ ቻናል ተቀላቅዬ ያው እያዳመጥኩ ነው፣ እያወረድኩ ነው ትንሽ። አቤት ያልገባኝ ነገር ምሳ ላይ ሽሮ አንድ ማንኪያ ነው ያልሽው? አዎ ሽሮ አለው። ገባኝ። አንድ ማንኪያ ነው ያልሽው? አንድ ጭልፋ እንትኑ ጋር አበባ ጎመን አለ። አበባ ጎመን ከዛ ነጭ ሽንኩርት 6 ፍሬ ከዛ 2 ማንኪያ ሽሮ አብሮ ከዛ ኖርማል ጎመን ይከተፍና የጥቁሩ ጎመን አብሮ እንደ ወጥ ይሰራል። ከዛ በቃ እዛ ላይ የሚደረጉ ቅመሞች አሉ። ለምሳሌ ኮረሪማ ግድ ነው። ድፍን ምስር ያልሽውስ ምን ያክላል? ብዛት አለው? አንድ ሲኒ ድፍን ምስር ስንቴ ነው የሚጎረሰው? ብቻ የሆነው እኔ ከብዶኝ ነው። በቃ ዶክተር በጣም ከብዶኝ ነው ያቆምኩት። ምንም ችግር የለውም እናግዝሻለን። ዛሬ ምን በላሽ? ዛሬ እስካሁን ምንም አልበላሁም። ጾመኛ ነኝ። ስንት ሰዓት ነው የምትበይው? አሁን 7 ሰዓት። ምን ልትበይ አሰብሽ? ጎመንን አዘጋጅቻለሁ። ጥቁር ጎመን አዘጋጅቻለሁ። ድፍን ምስር አለ። ከዛ ሰላጣ ምናልባት ደግሞ ድፍን ምስር ስንት ሲኒ? አይ ሲኒ የለም። አሁን ለጊዜው ሲኒ አቆሜያለሁ እና ሰላጣ ምናምን አዘጋጅቻለሁ። ምን ለመብላት ያው ዝግጅት ላይ ነኝ። 7 ሰዓት እስከሚሆን እየጠበቅኩ ነው። ኪሎሽ ስንት ሆነ አሁን? አሁን 54 ኪሎ ነኝ። ሆድሽ አካባቢ ትንሽ ቦርጭ አለ አለኝ? አዎ አልኩሽ። ምክንያቱም ያልኩሽ በምክንያት ነው። ሰዎች ብዙ ጊዜ የስኳር በሽታ የውፍረት በሽታ ይመስላቸዋል። አንቺ ቀጭን ነሽ። እንግዲህ አስቢ፣ ቀጭን ሆነሽ እንኳን ስኳር ይዞሻል። ያ የሆነው በምክንያት ነው። ምናልባት ስኳር የውፍረት በሽታ ሳይሆን የቦርጭ በሽታ ብንል ነው የሚሻለው። ገብቶሻል? ኪሎአችን እንኳን ትልቅ ሳይሆን ጥንጥዬ
ቦርጭ እንኳን ካለ በስኳር የመያዝ እድላችን ከፍ ያለ ነው። እሺ እሺ ወደ ዋናው ነገር ላምጣሽና አሁን በጾም አሳም ስለማትበይ ከባድ ነው እንግዲህ የሚሆነው። ገብቶሻል? ስኳር ሙሉ በሙሉ ይሻሻላል፣ ምንም ጥያቄ የለውም። እስከ 110 120 ድረስ ይመጣል አሁን እያረግሽ ባለሽው ነገር። ኦኬ ድፍን ምስር አለሽ፣ ከጎን ምን አለሽ? አቮካዶ አለሽ። ጎመን ጥቅል ጎመንም አድርጊ፣ አቮካዶም አድርጊ፣ ጥግብ ብለሽ ብይ። መርሳት ያለብሽ ነገር ምንድን ነው? እዚያ ምግብ ላይ ዋና ምግብሽ ድፍን ምስሩ ነው። ኦኬ እሱን ነው በበቂ መጠን መብላት ያለብሽ። ኦኬ እሱን በበቂ መጠን ጠግበሽ ነው። አንድ ሲኒ ሳይሆን ቅድም አውቄ ነው ስንት ሲኒ ያልኩሽ አውቄ ነው። እና በበቂ መጠን መመገብ ያለብሽ እሱን ነው። ብቻል ቀድመሽ እንትኑን ብይ፣ አቮካዶንና አትክልቱን ቀድመሽ ብይ። እየሰማሽ ነው አይደለ? አዎ እየደምጥኩኝ በይ አቮካዶን ብይ፣ አትክልቱን ብይ። ከዚያ በኋላ በቂ የሆነ ድፍን ምስር ብይ። እሺ ራትም ስትበይ ልክ እንደዚሁ አድርጊ። በልተሽ ምግብሽን እንደጨረስሽ ወክ ውጪ፣ ገባሽ? በደንብ ተንቀሳቀሽ ከምግብ በኋላ። ምክንያቱም አትርሺ፣ ያ ድፍን ምስር ምን አለው? ስኳር ከፍ የሚያደርግ ነገር አለው፣ ዱቄት አለው አይደለ? ስታርች አለው እንደምታውቂው፣ ካርቦሃይድሬት ሰምተሻል። ድፍን ምስር ዋና ምግብሽ ነው ያልኩሽ ለምንድን ነው? ሻል ያለ እንደነ ስጋ ባይሆንም ሻል ያለ ፕሮቲን አለው እዛ ውስጥ። ያ ፕሮቲን ግን ንጹህ ፕሮቲን አይደለም፣ ከፍተኛ የሆነ አብሮት ገብቶሻል። ስኳርሽን ከፍ የሚያደርግ ምን አለው? ስኳር አለው እዛ ውስጥ። አትርሺ ይሄንን። ለዚያ ነው ቀድመሽ አቮካዶ ስትበይ፣ ቀድመሽ አትክልቱን ስትበይ ከድፍን ምስር የሚመጣውን ስኳር የተወሰነ ይቀንስልሻል። እየሰማሁ የተወሰነ ይቀንስልሻል። ልክ በልተሽ ስትጨርሺ ደግሞ ወይ ደንሺ፣ ቤት ውስጥ አላቅም እንግዲህ መደነስ ካለብሽ ደንሺ፣ ፑሻፕ ማድረግ ካለብሽ ፑሻፕ አድርጊ፣ ስኳት አድርጊ። ገብቶሻል? ወክ ካስፈለገ ወክ። ለምንድን ነው ይሄን እያልኩሽ ያለው? ድፍን ምስር ውስጥ ያለው ስኳር ካርቦሃይድሬቱ ስኳርሽን በጣም ከፍ እንዳያደርግ አሁን ያልኩሽ ኤክሰርሳይዝ ይጠቅምሻል። ቅድም አፕል ሳይደር ቪኒገር ብለሽ ስትነግሪ ነበር ያቺቶ ያልሽ። እሱንም ብቻል ምግብ ከመመገብሽ በፊት አስቀድመሽ በአንድ ብርጭቆ ውሃ አንዷን የሾርባ ማንኪያ አስቀድመሽ ጠጪ። እሱ ለምንድን ነው የሚጠቅምሽ? ከድፍን ምስሩ ውስጥ ስኳር አለ፣ አትርሺ። እሱን ሁልጊዜ ባቄላም ስትበይ የተወሰነ ስኳር አለ፣ ድፍን ምስሩም ስኳር አለው፣ ቦሎቄም የተወሰነ ካርቦሃይድሬት አለው። እቺ አሁን ያልኩሽ አፕል ሳይደር ቪኒገር ኤሲቪ አስቀድመሽ ጠጪ ያልኩሽ፣ ከዛ ከድፍን ምስሩ ውስጥ የሚመጣውን ስኳር ምን ያደርግልሻል? ያረጋጋልሻል ማለት ነው። ይሄን አድርጊ። እሱ ላይ ወክ አድርጊ። 10 ሺህ እርምጃ በየቀኑ ቆንጆ ጫማ አድርገሽ በቃ ብር ብለሽ ውጪ። ወክ አድርጊ። ረጅም ጊዜ ሰዓት አንድ ቦታ አትቀመጪ። እሺ በየ30 ደቂቃ ብድግ ብለሽ በቃ ቤት ውስጥ እንኳን አሁን ተዘፍዝፈን እኮ ነው የምንለው። ተዘፍዝፈን ቁጭ ብለን እኮ የምንለው ነገር ነው መጥፎ። ስለዚህ በየ30 ደቂቃ ብድግ ማለት ብዙ እኮ አይደለም። በየ30 ደቂቃ ብድግ ብለሽ 3 ደቂቃ እንኳን ቢሆን ዞር ብለሽ መጥተሽ መቀመጥ። እንደዛን ልምድ ካላዳበርሽ ከባድ ነው የሚሆነው። ይሄ ያልኩሽ እንግዲህ 10 ሺህ እርምጃ ወኩም እንዳለ ሆኖ ነው በየ30 ደቂቃ ተንቀሳቀሽ ያልኩሽ። ከዛ ውጪ እናንተ ሰፈር ይሄ ክብደት የሚያነሱ ልጆች ካሉ እኔንም አግዙኝ፣ ክብደት ማንሳት ፈልጋለሁ፣ ጡንቻ ጡንቻ፣ የእጄን እግር፣ የእግሬን ጡንቻ፣ የእጄን ስፖርት ቤት መግባት ትችላለሁ። ስፖርት ቤት እገባለሁ። ስሚኛ፣ ስፖርት ቤት ስትገቢ ደግሞ የምትሰሪው የስፖርት አይነት ወሳኝ ነው። ገባሽ? እዛ ሄደሽ ብቻ ዝም ብለሽ ማሽን ላይ ዱብ ማለት አይሆንም። ክብደት ላይ የጡንቻ ስፖርት አሰሩን በያቸው። ማሽን ላይ ደግሞ
ስትሮጪ ቀስ እያልሽ ፍጥነትሽን ለመጨመር ሞክሪ። ማሽኑ ላይ ስትሮጪ ያ ነው በደንብ ጡንቻሽ ውስጥ ያለውን ግላይኮጂን የምንለውን የስኳር አይነት ዲፕሪት ባዶ ያደርግልሻል። ጡንቻ ውስጥ ነው ገባ። ጡንቻሽን ባዶ ካደረግሽ ደምሽ ላይ የሚጠዋልለው ስኳር መሄጃ ያገኛል። ወደ ጡንቻ ነው የሚሄደው። ገባሽ? ጡንቻ ካለሽ ወዴት ይል ስኳር እኮ መሄጃ አትሆን እኮ አንቺ ጡንቻ እኮ የለሽም ማለት። እስቲ እግርሽን ያውን ቀጭን አይደለች ስልል ያለች እግር እኮ ነው ያለሽ። እጅሽን ስልል ያለች ባዶ እኮ ነው። ጡንቻ ልክ እንደ ስፖንጅ ነው። ስፖንጅ እንዴት ነው የሆነ ቦታ ላይ ውሃ ሲፈስ ምንድን ነው የሚያደርገው? ስፖንጅ ታርጊበት ይመጣ የለም ያደርግ የለም ስፖንጅ። ልክ ነው። ልክ እንደሱ ነው ጡንቻ። በቃ ይሄንን አድርጊ ጾሙ እስኪፈታ ድረስ ይሄንን አድርጊ። እንግዲህ መድኃኒት ለምሽ ሜትፎርሚን ላይ ነሽ? ሜትፎርሚን ነኝ። ጉድ ያሱን እንግዲህ ከሐኪሞችሽ ጋር እየተነጋገርሽ በተለይ ስኳርሽ ዝቅ ሲል መድኃኒቱን እንዲቀምጡልሽ አስፈላጊም ከሆነ እንዲያቆሙልሽ ከሐኪሞችሽ ጋር ተነጋገሪና ያግዙሻል። እሺ ዶክተርዬ በጣም አመሰግናለሁ። ይሄንን ተከታትዬ ውጤቱን ቶሎ ቶሎ አሳውቅሃለሁ። ከሰኞ ጀምሮ ስፖርት ቤት እገባለሁ። አመጋገቤን ልክ አንተ ባልከኝ መንገድ አስተካክላለሁ። ከበላው በኋላ ስፖርቱን ሰርቼ በቃ ውጤቴን አሳያለሁ። በቃ በጣም አመሰግናለሁ። እግዚአብሔር ይባርክህ። ተባረክ። እሺ አመሰግናለሁ ዶክተርዬ። መሳይ አልሚውት አድርግ። መሳይ አንሚውት አድርግ። መሳይ ሚውት ላይ ነህ? ቤቲ አቤት ዶክ። እንዴት ነሽ? ሰላም እንደምን ነህ? እግዚአብሔር ይመስገን ፒስ ደህና ነኝ። አለን ይመስገን። ዶክዬ እኔ እንኳን የገጠመኝ ነገር ምን ሆነ መሰለ፣ ሰሞኑን ትንሽ አሞኝ ነበርና አናቅሽም እያሉ እንታወቅ ይልሻል። እሺ አያውቁኝም። በእርግጥ እዚህም ገብቼም አላውቅም፣ ግን ዶክ ስታስተምር ኔሽን ከሽን ቁመት እንደዛ ነው አገባቡ፣ እንደዛ ነው። ለፊልዱ አዲስ ስለሆንሽ ነው። እሺ ስሜ ቤተልሔም ይባላል። ክብደቴ ያስደነግጣል። 100 ነው። ቁመቴ 1 ሜትር ከ68 ነው። በጣም ወፍራም ኦቤስ የሚባል አይነት ልጅ ነኝ። እድሜ 30 እና ሰሞኑን ትንሽ አመም አድርጎኝ ነበርና ሐኪም ቤት ሄጄ ነበረ እና የተለያዩ ምርመራዎችን አደረኩኝ። ፋቲ ሊቨር እንደገና ዲኤም እንደሆንኩኝ ነገሩኝ እና በጣም ሲሪየስ ሆነው ነው የነገሩኝ። ማለት በዚህ እድሜሽ እንደዚህ መሆን የለበትም፣ መድኃኒት መጀመር አለብሽ፣ የስኳር ሐኪምም ቢያይሽ ይገባል አሉኝ። ማለት ተደናገጥኩኝ። እውነት ለመናገር ያስደነግጣል ስኳር ሲባል ከምንሰማው ነገርም ይሄ ምናምን ሰላም ነው። ግን ይሄ ኤዋንሲ የሚባለው አለ አይደል? የ3 ወሩ 159 የነበረ ዳይሚን ሲለኩኝ በዛች በእንትኗ በስትሪፓ። ከዛ ኤዋንሲ ግን በጣም ከፍ እንዳለ ነው የነገረኝ ዶክተሩ። ኢመርጀንሲ ተኝቼ ነበርና በማግስቱም ጂፒዎች ነበሩ። ከዛ ሲኒየር ዶክተር ገብቶ ያው እሱም በጣም ሲኒየር እንትን እንደሆነ ነገሩ ሲሪየስ እንደሆነ ምናምን አወራኝ። በጣም የስኳር ሐኪም ቢያይሽ ይገባል አለኝ እና ከህመሜ የተነሳ በቃ ብዙ ነገር ተጠራጠሩ። ፔን ነበረኝ፣ በጣም ቸስት ፔን ነበረኝ፣ ባክ ፔን ነበረኝ ምናምን። ከዛ አልትራሳውንድ ምናምን ተመረመርኩኝ እና ያው ፋቲ ሊቨሩ ምናምን በዛ ነው የታወቀው። ከዛ ያው መድኃኒት እንትን አሉኝ እና በጣም ፔንፉል ነበርኩኝ።
እንደዚህ እንደሚያደርግ ራሱ አላውቅም። ይሄ ፋቲ ሊቨር የሚባለው ነገር እና ያው እና ፕሊስ ዶክ ማለት እኔ መድኃኒት ሲዋጥኩም በዚህ ላይ መቀጠልም አልፈልግም። በእርግጥ ሰውነቴ መቀነስ ፈልጋለሁ፣ ግን ከዚህ በቀደም ኮሚትድ አልነበርኩም። ማለት ሰነፍ ነኝ። የሆነ ወክ ማድረግም አልወድም። በቃ ቤት ውስጥ መሆን ወይ መተኛት ምናምን እንደዛ ነው የሚመቸኝ እና አሁን ላይ ግን በቃ ግድ ሆኖ መጥቷል እና እስቲ ቤቲ ፕሊዝ ቤቲ ወይ እንቅልፍሽ እንዴት ነው? እንቅልፌ እንትን ይላል፣ ይዛባል። ሆስፒታል ስራም ስለሆነ የምሰራው ፕሮፐርሊ አልተኛም። እኔ የስራዬ ሁኔታ አዳር ምናምን ስላለው ሆስፒታል ነው ያልሽው? ሆስፒታል ነው የምሰራው እና የጤና ስራዬ ባለሙያ ያው የጤና ባለሙያ አይደለሁም፣ ፋይናንስ ላይ ነኝ። ግን ያው የሆስፒታል ስራ ዴይ ናይት ኦፍ ነው የምሰራው እና እንቅልፌ ይዛባል። ኢነርጂሽ ጥሩ አይደለም። ሙድሽ ጥሩ ነው? ኢነርጂሽ ሙድሽ አይደለም በጣም ይደክመኛል። ያ ይሄንን ያልኩሽ በምክንያት ነውና እኔ ሰነፍ ነኝ ወክም መላረግም አልሽ። ሙድሽ ጥሩ አይደለም ነገርሽን። ሙድሽ ጥሩ አይደለም ነገርሽን። ለረጅም ጊዜ ከክብደት ጋር ስትታገይ ነበር። አሁን ነገርሽን። ፋቲሊ አሁን ስኳር መጣ። እነዚህ አሁን የዘረዘርኩልሽ ነገሮች በሙሉ አንድ ናቸው። ኦኬ አንድ ናቸው። በአንድ ችግር በአኗኗር ችግር በአመጋገብ ችግር የመጡ ነገሮች ናቸው። እየገባሽ ነው? አዎ እየገባኝ ነው። yes ደስ አይልም ታዲያ? አሁን ገባሽ? ከነገ ጀምሮ አይደለም ብዙ ጊዜ ሰምተሻል። ከዚች ደቂቃ ጀምሮ እናወራለን። በምናወራው ልክ አመጋገብሽን ቤዚካሊ ስትጨምር ስትቀይሪ በጥቂት ቀናት ውስጥ ሳምንታት አላልኩሽም፣ በጥቂት ቀናት ውስጥ ኢነርጂሽ ቆንጆ ይሆናል። አልወድም ያልሽው ልጅ ሂጂ ይልሻል። በቃ ሂጂ ተንቀሳቀሽ፣ ውጪ ከቤት ይልሻል። ሙድሽ ቆንጆ ይሆናል። እንቅልፍሽ ቆንጆ ይሆናል። በጣም በጥቂት ሳምንት ጊዜ ውስጥ ጉበትሽ ነፃ ይሆናል። አሁንም በጥቂት ሳምንት ጊዜ ውስጥ ያስደነገጠሽ ስኳር ኖርማል ይሆናል። በጥቂት ወራት ወይ ደግሞ አመት ስንበል ኪሎሽም ወደ ኖርማል እየመጣ ይሄዳል። እንደው አጋንኛ አላወራም። እዚህ ላይ ላይቭ ላይ ያሉ ሰዎች ያውቃሉ፣ እንደሚሆንም ያውቃሉ። ኮሜንትም ላይ ያስቀምጣሉና እንደው ደስ አይልም ታዲያ? ደስ የሚል ስሜት አልተሰማሽም? የሆነ ጫና ታምር ነው። አይ ዊሽ ይሆናል። እሺ 100% ይሆናል። ፈጽሞ አላጋንንም። ስለሚሆን ነው እንደዚህ ያልኩሽ። የሚጠበቀው ዲሲፕሊን ኮሚትመንት ብቻ ነው። ደግሞ ምን ኮሚትመንት ይጠይቃል? ምግብ ለመብላት ምግብሽን እኮ ነው የሚቀይርልሽ። ገብቶሻል? የምግቡን አይነት ነው የምንቀይረው። ኦኬ ኮመንት እየጻፉ ያሉትን አዎ በትክክል ይቻላል እያሉ በቃ እያየሁት ነው እኮ ዶክ። እንግዲህ አንቺም አንዳንድ ነገር ሰምተሻል ስለኛው ቪዲዮ ዩቲዩብም ላይ ተሻለና ይሆናል። አንድ ጥያቄ ጠይቅሽና እንግዲህ ሐኪሞቹ ያ ሁሉ ምርመራ ያደረጉልሽ እንደው ምንድን ነው የመከሩሽ? ምን አድርጊ ያሉሽ? ምን አትቢ ያሉሽ? ስለምግብ ዌይት ሉስ ማድረግ እንዳለብኝ ነው የነገሩኝ። ማለት ይሄ የጉበት ስፔሻሊስቱ ያለኝ ነገር ስኳርና ይሄ ፋቲ ሊቨር እንትን ናቸው፣ ሪሌትድ ናቸው። ስኳር አለ ማለት ፋቲ ሊቨር ይኖራል። ፋቲ ሊቨርም ሲኖር ስኳር ይኖራል እና የክብደትሽ ያመጣብሽ ነገር ነው እና ክብደትሽ
ሲቀንስ ይስተካከላል፣ ክብደትሽን መቀነስ አለብሽ አለኝ። ከዛ እና በቃ ምን አድርጌ ያለሽ? ያው ወክ ማድረግ ምናምን እንደዛ ነው ያለኝ። በቃል በቃል የተነገረሽ ምንድነው? ምን አድርጌ ያለሽ? መድኃኒት ውሰጅ ብሎ መድኃኒት ሰጠኝ። ለአንድ ወር የሚወሰድ መድኃኒት ሰጠኝ ለዚህ ለፋቲ ሊቨሩ። ከዛ በቃ ወክ አድርጊ እና ከ5 ቀን በኋላ ይሄ ኤልኤፍቲውን ድጋሚ ይመረመራል እና ሪዛልቱን ከዛ በኋላ ደግሞ እናያለን አለ። ወክ አድርጊ ብቻ ነው ያሉሽ? ሌላ ነገር እንደው እና በቃ ዌይት ሉዝ አድርጊ አሉኝ። በቃ ከዛ ውጪ ምንም አላሉኝ። ኢመርጀንሲ ላይ የነበረው ዶክተር ግን ምንድን ነው ያለኝ? ፋስቲንግ ምናምን ብሎኛል። አዎ ምን አድርጌ ያለሽ? ፋስቲንግ እና ላይፍሽ ምንድነው ላይፍሽን መቀየር አለብሽ፣ አመጋገብሽን መቀየር አለብሽ ምናምን አለኝ። እና በጣም አሞኝ ስለነበረ ክራምፕ ምንም ስለነበረኝ እሱ ያወራልኝ። በጣም ኃይለኛ ክራምፕ ነበረኝ እና ወላ በሞርፊን የሚባል መርፌ ወቅተውኝ ነበር ራሱ በሰላም ያደርኩት የዛን ቀን እና እያዳመጥኩት አልነበረም ቱ ቢ ፍራንክ። ምክንያቱም በጣም አሞኛል። እኔ የሆነ የዛን ሰዓት የነበረኝን ፔን ነው እንጂ እያዳመጥኩ የነበረው እንደዛ ሲለኝ ሁሌ የመባለውን ነገር ስለሆነ የሆነ ብቻ የሆነ ነገር ሰጣችሁ ብቻ ከዚህ ህመም አውጡኝ እንደዛ ነበር ስለ የነበረው። አዎ ግን በምክንያት ነው ይሄንን የምጠይቀው። ምክንያቱም የመጣሁበትን መንገድ ብዙ ጊዜ አወራለሁና ሐኪሞቹ ነገሮች ነገር ነው ሁሉ ጊዜ እኔ ለታካሚዎቼ ሲነግር የኖርኩት ነገር ነው። በጣም ወፍራም ሰው ከመጣ ስፖርት ስራ ነው ብዬ ማሰናበተው። ስፖርት ስኳሩ ከፍ ካለ ለስላሳ ምናምን እንዳጠጣ ጣፋጭ ነገር ምናምን ቀንስ። ይሄን ነው የምለው። ፋቲ ሊቨር ካለማ በቃ ምንም ብዙ አይመጣልንም። በቃ ምንም ማድረግ እንዳለብን በቃ ብዙ ከመሆኑ የተነሳ ለታካሚ እንኳን ፋቲ ሊቨር አለ የሚል ነገር ብዙ ጊዜ አንናገርም። ሐኪሞች የነገረሽን ነገር በየቀኑ ነው እዚህ ላይ የምናወራው። ፋቲ ሊቨር ካለ ለታከረምን ስኳር አለ ማለት ነው። መንገዱን እንኳን ብዙዎቹ ላይቭ ላይ ያሉት ያውቃሉ። መጀመሪያ ገብቶሻል። ፋቲ ሊቨር ከመጣ በኋላ ነው ጉበት ራሱ ላይ አጠራቅሞ ፋት የሚመጣውን አንቺ ነገር አጠራቅሞ በቃ ጀስት ጢም ብሎ ከሞላ በኋላ ነው ስኳር ከፍ ማለት የሚጀምረው። አውቄ ነው በተደጋጋሚ ጠየቅኩሽና እንግዲህ በዚህ መንገድ ነው ሰዎችን ለማገዝ እየሞከርን ያለነው በሕክምናው ምን ያክል ክፍተት እንዳለ እንግዲህ አንቺ ማየት ትችያለሽ። አንቺ በራስሽ እንግዲህ ወክ ማድረግ አልፈልግም ብለሽኛል ቅድም። ያ የሆነው ደግሞ ብዬሻለሁ ነው አንቺ ሰነፍነሽ ሳይሆን ኢነርጂሽ ከየት ይመጣል? ሰውነትሽ ያ ሁሉ ፋት የተቆለፈበት ኢነርጂ ነው። አቅም እኮ የለሽም። ሰውነት እኮ በጣም ዲዚ መሆነው ድክም ነው የሚለኝ። በቃ እውነት ለመናገር ዶክ ስፔሻሊ እንደዚህ ስራ ናይት ምናምን አድሬ ከመጥቼ ራሱ ይሄ እንቅልፍ መተኛት ራሱ አልችልም፣ ይርበኛል። ያው አድሬ ስለመጣ ከሆስፒታል እንደመጣሁኝ በቃ ምግብ ነው ያገኘሁት ነገር ምግብ ብቻ በላለሁኝ ምናምን። ከዛ ግን በጣም ስለሚደክመኝ አልጋዬ ላይ ሆናለሁኝ። እንቅልፍም አይወስደኝም፣ አልተኛም። አድሮ እንደመጣ ሰውም አልተኛም፣ ሆስፒታል ሰርቶ ናይቱን እንዳነጋ ሰውም አልተኛም። በቃ ምግቤን በልቼ ብቻ ዝም ብዬ አልጋዬ ላይ ሰውነቴን ላይ ክርፍ እንደማረግ ከዛ ወይ ስልኬን ጎረጉራለሁ ምናምን። ምን ልልሽ ፈልጌ ነው አስቢ እንግዲህ 100 ኪሎ የሆነችው ልጅ ብድግ በይና ጂም ቤት ግቢ ነው ብለን የምንመክረው። ስፖርት ስሪ ነው የምንደክመው። በጣም ይደክመናል፣ አውቀዋለሁ። ስሜት ተነሳሽነቱ የለም። ስፖርት በቃ እንኳን ሄደሽ ልትሰሪ ለብቻሽ በቃ ተነሳሽነቱን ከውስጥ ነውና እንደው በፕራክቲሳችን በሕክምናው ትክክለኛ ነገር አድቫይዝ እያደረግን አይደለም። ይሄንን ብዬ የምለው በመክራት ነውና ትኩረት አትሰጥ። ትሬኒንጉ ላይ ላይፍ ስታይል የሚል ነገር ቦታ የለም። ስሙን ነው ምናልባት ያለው ኤክሰርሳይዝ ዜሮ ኮርስ ነው የምንወስደው። ዜሮ ኮርሱም ላይ የለም። ኒውትሪሽን እንግዲህ
7 ዓመት ሜዲካል ስኩል ለነበረ ሰው 7 ደቂቃ መታከል ነገር ነው ትሬኒንግ ትንሽዬ ናት ልጅ ፈልጉ እንግዲህ እኔ ያልኩሽ ያለሁት ትልቁ ነገር የሚቀይረው አመጋገብሽን ነውና ይሄ ሁሉ የሆነው የአመጋገብሽ ውጤት ነው። አዎ ምንም በቃ ያገኘሁትን ነበር ማግበሰብሰው ለመናገር ደግሞ በጣም ጣፋጭ ነገር ነው ክሬቭ ማረጋው ይሄ በቃ እንደዚህ ቺፕስ ነገር ይሄ አሁን በርገር ምናምን አልበላም ያወፍረኛል በዚህ ውፍረቴ ምናምን እልና ግን በሆነ አጋጣሚ ከጓደኞቼ ጋር ድንገት ቀመስኩኝ ማለት በቃ ዝም ብሎ አምሮዬ ላይ የሚመጣው እሱ ነገር ነው እውነት ለመናገር እና በጣም ውስጤ ክሬቭ ያደርጋል ምንም እሱ ማሰብ ነው ማላቆመው በቃ እስክበላው ድረስ ማለት ነው እና በቃ yes ምንም ጥያቄ የለም ያው ካርብ ከዛ በቃ እበላለሁኝ እና የሆነ ከፋፍዬው የሆነ ስላይሱን ያክል እንትን እስክል ድረስ በቃ ወይ ለዚህ ነበር እንደ ተንገበገብኩት አንገበገበኝ አይነት ነገር ላለው ራሴን ራሱ ታዘባለሁ እንደዚህ ኬክ ምናምን ነገር ላይ እንኳን ብዙ አይደለም ዳቦም ደግሞ ኮሚትድ ነኝ ቋል በላም የገብስ ዳቦ ብቻ ነው በላው ወይ አጃ ዳቦ ብቻ ነው በላው ላለው ከዛ በቃ እንደዚህ ወይ ስራ ቦታ ምናምን አይን ያልበላም አምባሻማ አይን ያልበላም ምናምን እልና ከዛ ግን የሆነ ወይ ያምረኛል በቃ ሲበሉ ያምረኛል ትንሽ የቁርስ ታረግና እንትንልና ነገር አለሙ ረስቸው ስበላ ነው ራሴን ማገኘውና ምንም በቃ አግበሰብሳለሁ እናት ለመናገር በቃ ወስኛ ያቆምኩት ነገር ቢኖር ምንድነው ስኳር አልጠቀምም በቃ ሻይም ሆነ ቡና ላይ ስኳር አልጠቀምም እሱ ነገር ቴስቱ ራስ ጠፍቶብኝ እሱንም የሆነ 4 ኪሎ ምናምን ነገር ሰውነቴን ቀነስኩኝና እሱን አቁሜ ከዛ ከስኳር እንደዚህ የሚያስቀንስ ከሆነ ብዬ ታውኩት 2 አመት ነው ይሆነኛል እሱን ካቆምኩኝ ስኳር የሚባለው ነገር ማለት ነው ያሳዝነው ሚዩት አድርጉ ድምጽ ያስተጋባ ሰውነትሽ እንግዲህ አንቺ ስኳር በማቆምሽ ለውጥ አይተሻል ያልገባሽ ግን ስኳር የትኛው ምግብ ውስጥ አለ እንጀራ ውስጥ አለ ዳቦ ውስጥ አለ ሩዝ ውስጥ አለ ፓስታ ውስጥ አለ መኮሮኒ ውስጥ አለ ቅድም ያልሽው ቺፕስ ውስጥ አለ በከፍተኛ ደረጃ ለዛው እነ በርገር ውስጥ አለና እሱን ነው የሳትሽው ወደሚቀጥለው ከመግባታችን በፊት እንግዲህ አስቢ አሁን በመናወራው መንገድ ከስኳር ምንም ጥያቄ የለውም ትገላገያለሽ ብዬ አስባለሁ እግዚአብሔርም ይረዳናል ባይሆን ኖሮ እንግዲህ ምን ይሆናል ነገ ከህይወትሽ ላይ የሚገጥምሽ ልንገርሽ የስኳር ሐኪሙ ከስኳር በሽታ በፊት ፋቲ ሊቨር ይመጣል አለሽ ከፋቲ ሊቨር በኋላ ነው ስኳር የሚመጣው አለሽ ግን ምንድነው ያደረገው ፋቲ ሊቨሯን ብቻ ታርጌት አደረገና የሆነ መድኃኒት ያዘዘልሽ ምናልባት ኦሜጋ 3 ምናምን ያዘዘልሽ ብዙም እንደው አይጠቅምም ሁለተኛ ነገር ደግሞ ለስኳሩ ሜትፎርሚን ያዘዘልሽ እንግዲህ አስቢ ችግሩ እሱ አይደለም ችግሩ ሮንግ ምግቦች ናቸው አንቺ ያንኑ ምግብ እየበላሽ ለፋቲ ሊቨሩ የሆነ ማስተገሻ ነገር እንበለው ማስተገሻ ወሰድሽ ለስኳሩም ደግሞ የማስተገሻ መድኃኒት እንበለው የማስተገሻ ሜትፎርሚን ምናምን ዋጥሽ ያንኑ ምግብ ነው የምትበዩ በወርሽ ትሄጃለሽ በወርሽ ስትሄጂ ጉበትሽ ትንሽ ደህና ነው ፋቲ ሊቨሩ ቀንሷል ስኳርሽ ደግሞ ሶኬ መድኃኒቱን ቀጥይ ይሉሻል ሚውት አድርጊ አንቺ አታቂም ያንኑ ምግብ እየበላሽ ትሄጃለሽ የዛሬ 10 ዓመት አካባቢ ላይ 40 ዓመት ሲገባሽ ብዙ የስኳር መድኃኒቶች እየወሰድሽ ነው ምናልባትም ግፊት ተመርቆልሻል የግፊት መድኃኒትም ይጀመርልሻል ምናልባትም ኮሌስትሮልሽ ኖርማል አይሆንም የኮሌስትሮል መድኃኒት ይጨመርልሻል ኪሎሽም እየጨመረ ነው የሚመጣው ምናልባት ጉልበትሽን ያምሻል ለጉልበትሽ ደግሞ ሌላ መድኃኒት ይጨመርልሻል ማለት ነው እድሜሽን በሙሉ ህይወትን አጣጥመሽ ሳትኖሪ በጣም ብዙ መድኃኒቶች እየወሰድሽ ትቀጥያለሽ አመጋገብሽን አትቀይሪም ክብደትሽ እዛው አካባቢ ነው ያለው ወይ በጣም ይጨምራል ከጊዜ በኋላ ምናልባት 40ዎቹ መሃል ላይ ወይ 50 ስትገቢ የልብ ችግር ይመጣል የልብ መድኃኒት ይጨመርልሻል ወይ ስትሮክ ይመጣል የስትሮክ መድኃኒት ይጨመርልሻል እሱንም በህይወት ከተረፍሽ ነው ባይዘው ሃርት አታክ የሚባለው የልብ ችግርና ስትሮክ ወደ ጸጥ የሚያደርጉ በሽታዎች ናቸው አያምጣውና
50 60 ሲሞላሽ አንቺ በጣም በቃ ቴሪብል የሆነ ሰውነት ነው የሚኖርሽ። እርጅናሽ በጣም መጥቷል። ብዙ መድኃኒት እየዋልሽ ነው። በየወሩ በሚባል ደረጃ ወይ በየሳምንቱ የተለያየ ሐኪም ጋር ለተለያየ ሕክምና እየሄድሽ አንዴ አይንሽን ሲያምሽ፣ ኩላሊትሽን ሲያምሽ ቴሪብል የሆነ ህይወት ነው የምትኖሪው ማለት ነው። ይህ ነው እንግዲህ ሕክምና ፕራክቲስ እያደረግን ያለ ነው። አሁን በምናወራው መንገድ አመጋገብሽን ከቀየርሽ አመጋገብሽን ስትቀይሪ ራሱ ወክ ውጪ ይልሻል ብዬሻለሁ። ስፖርት እዛ ላይ ሳትወጂ በግድ ትጨምሪያለሽ። ሰውነትሽም ስለሚነቃቃ ኃይልም ስለምታገኝ ምናልባትም ወር ባልሞላ ጊዜ ውስጥ አሁን እንኳን የጀመርሽው የስኳር መድኃኒት ታቆሚያለሽ። የጀመርሽው ምናልባት ለጉበት ፋት ብሎ የሰጡሽን ታቆሚያለሽ። ኪሎሽ ይስተካከላል። እድሜሽ መልሶ ያንግ ወጣት ልጅ ይሆናል። ቅድም ያልኳትን ሴትዮ አስቢ እንግዲህ ያ ሁሉ መድኃኒት በየጊዜው የምትወስደውን ሴትዮ አስቢ። ያለ እድሜዋ እያረጀች እየገረጀፈች ከብዙ ስቃይ ጋር የምትኖረው ሴት ሳትሆን የምትሆኚ በጣም ሄልዚ፣ በጣም ያንግ፣ በጣም ገና ፕላን የምታደርግ አይነት ሴት ትሆኛለሽ ማለት ነው። በጣም ኮሚትመንት ያስፈልጋል። አንሚት አድርጊ። ዛሬ ምን በላሽ? ዛሬ የበላሁት እዚህ ጎመን የተጠበሰ ጎመንና እንቁላል። እሱንም ከዚህ አይቼ ነው ከእናንተ አይቼ ነው። ስንት እንቁላል በላሽ? ሰው ነበር የጠበሰልኝ። ስንት አሞኝ ስለነበር ሰው ነው የጠበሰልኝ። ስንት እንቁላል እንደሆነም አላውቅም። ስንት ይሆናል ብለሽ ትገምቻለሽ? 3 ይሆናል። ከሰው ጋር ነው የበላሁት። ጎመን አለው፣ የተጠበሰ እንቁላል፣ የገብስ ዳቦ። 3 እንቁላል ነው የበላሽው? 1 2 3። እሱንም ከሰው ጋር ነው የበላሽው? ምኑን በላሽ ታዲያ? ምኑን በላሽ? እንደው ያ ሰውስ ምን አይነት ሰው ነው? አንደኛ ታመሻል። 3 እንቁላል ተጠብሰውልሽ እንዴት አድርጎ ነው መጥቶ ሼር ያደረገሽ? አይዶኪ እስኩድ ሌላ ማባያ የለውም። ዳቦ እንጀራ አልበላሽም? ዳቦ አለ፣ የገብስ ዳቦ አለ። ዋው! በቃ ከጥሩ ነው። አሁን እንደምንም እየሞከርሽ ነው። እናም እንግዲህ እየሞከርን ነው ወደዚህ መጣ ነውና እንጀራን መፍራት ጀምረሻል ማለት ነው። እውነት ለመናገር ዶክ አሞኝ እንጀራ ስላልጋገርኩ ነው እንጂ እንጀራ እንኳን እወዳለሁ። እውነት ለመናገር አይንሽንስ? አይኔን ይሄ ኢንትራካርኒያል ይሄ አይዶፓቲክ ኢንትራካርኒያል ሃይፐርቴንሽን የሚባል አለ አይደለ? የፍሉድ ጭንቅላት ላይ እሱም ይሄ ከብሬን ጋር ማለት ነው በኤምአርአይ ነው የታወቀውና ከውፍረትሽ ጋር ይያዛል ሞስት ላይክ። እሱንም እንደዛ ብለውኛል። እና ቆይ ጥያቄ የጠየቅኩሽ እንጀራ በጣም ወዳለሁ ብለሽ ስትይኝ አይንሽንስ ትወጂያለሽ ወይ? ልብሽንስ? እግርሽንስ? ኩላሊትሽንስ? እሱን የጠየቅኩሽ። እንዲህ ምን ጥያቄ ያለው ማን አለኝ ያለ እነሱ ገባሽ? እና እንጀራ የተውነ ምናልባት እኔን ታሪክ ሰምተሽ ከሆነ ዲያቤቲክ ነበርኩ። ያን ሁሉ የምወደውን እንጀራና ድፎ ዳቦ የተውኩት ስለ አይኔ ስል ነው፣ ስለ ኩላሊቴ ስል ነው። ይኸው በጣም ጠንካራ በጣም ጤነኛ ልጅ ነው። አንቺን አደርስሻለሁ እኔ ያንቺ ታላቅ ልጅ አለኝ። ስለዚህ እንጀራ በጣም ወዳለሁ ምናምን ስትይ ትንሽ ልናገር ሁሉ ይችላል። ዛሬ አዲስ ስለሆንሽ ነው ዝም ያልኩት እንጂ ያውቃሉ እዚህ ላይ ያሉት በጣም ነው የምናገረው። ገብቶሻል? ኮዙን ካወቅሽ ለምን እንጀራ እንደምትተይ ስታቂ፣ አንድ ለምን እንጀራ እንደምትተይ ስታቂ፣ ሁለት ደግሞ እንጀራ ካቆምሽ በኋላ በትክክል ጋይድ አድርገንሽ በበቂ ሁኔታ ስናበላሽ እንድትበይ ስናደርግ ነው ወደኋላ ማትመለሽ። ከራበሽ ገብቶሻል? እንግዲህ በየሜዳው የሚወራ አለ አይደል? እንደዚህ አድርጉ እንደዚህ ሮንግ ዌይ ከሄድሽ ግን ስለምርብሽ መልሰሽ ከራበን እንኳን እንጀራ ድንጋይም እኮ እንበላለን። መልሰሽ እንጀራ ትበያለሽ እና ጋይዳንስ ያስፈልግሻል። ወደ መጨረሻው እየመጣን ነው። ወደ መጨረሻው እመኚ። እሺ መስራቱ የሆነ ነገር ቀማምሰሽ ያለ ከጧት በኋላ በመሃል ለምን ቀማመስሽ?
ምንም አልቀማመስኩም። ኦ በጣም ጥሩ ነው። ምሳ ምን አሰብሽ? ምን ተዘጋጀ? ነው እየራበኝም አይደለም ለመናገር። ያው ያቺ እንቁላል ስራ ሰራች ማለት ነው። ያቺ እንግዲህ ስንቴ እንደጎረች አላውቅም፣ ስራ ሰርታለች። እየራበኝም አይደለም አሁን። ያ ሶ ጾመኛ አይደለሽም፣ እንደሱ ነው የገባኝ። ዋናው ነገር አሁን አልጾምም። ዋናው ነገር የትኛውንም የእህል ምርት እህል ምክንያቱም ቀለል ላደርግልሽ ብዬ ነው። ገብስ እህል ነው። አሁን ነገውን ቲክቶክ ስትገቢ ነገር የአጃ 10 ጥቅሞች ምናምንና የስኳር በሽታንም ያረጋጋል ምናምን ይልሻል። ስለዚህ እንደዛ እንዳትቀበጂ ብዬ ነው። የትኛውም እህል አይሆንም ያልኩሽ። የትኛውም ፍራፍሬ አይሆንም ለጊዜው። አሁን በደንብ ሙዝ ምናምንም አይሆንም ማለት ነው። የትኛውንም እያልኩሽ አሁን እኮ ይናደዱብሻል። ሊያሰጡሽ ሁሉ ይችላሉ። ዝም ብለሽ ስሚ ወይ ሚውት አድርጊ። እሺ ዶክተር እሺ፣ ሶሪ ይቅርታ። እሺ ሶሪ፣ ምንም አልልም። ጫውታ ነው። ሚውት አድርጊ። እሺ ሚውት እምቢ አለሽ? ያ ጉድ ሶ ድምጽ እንዳይረብሽ ነው። ሶ ቤዚካሊ አሁን እቺን የመጀመሪያ ጥቂት ሳምንታት እንግዲህ መድኃኒት ላይ ያለሽው ስኳርሽን በየጊዜው ቼክ ማድረግ ይጠይቃል። ከሐኪሞችሽ ጋር ደግሞ ምግብሽን መለወጥሽንና ስኳርሽን መቀልበስ እንዳለብሽ ነግረሻቸው ቶሎ ስኳርሽ ስለሚቀንስ መድኃኒቱን እየቀነሱ እንዲያቆሙሽ ማድረግ መቻል አለብሽ። እኛን ጆይን ካረግሽ እኛ እናግዝሻለን። እኛን ጆይን ካላረግሽ ግን ሐኪሞችሽ ጋር እየተነጋገርሽ ነው ምግብሽን የምትቀይሪው። ሶ ከዚህ ሰዓት ጀምሮ ጥራጥሬ የለም። ባቄላ፣ ምስር፣ አተር፣ ቦሎቄ ምናምን አትበይም። ፍራፍሬዎችን በሙሉ አትበይም። የትኛውንም የእህል ነክ የትኛውንም ከዱቄት የተሰራ ምግብ ኢቭን እነ ቆሎን እንኳን አትበይም ማለት ነው። ሶ ኳሊቲ ፕሮቲን የምንላቸው ላይ ፎከስ አድርጊ። ቀይ ስጋ፣ ጮማ አይደለው፣ የዶሮ ስጋ፣ አሳ፣ እርጎ፣ ግሪክ ዮገርት የእርጎ አይነት ነው እና የአበሻውን ኮቴጅ ቺዝ ከምግብሽ ውስጥ እንዳይጠፋ በበቂ ሁኔታ ቁርስ ላይ እነሱን ብይ። ከጎን እነ ጎመንን አድርጊ። ቀላል ነው። ኦኬ ጎመን በስጋ ወይንም ጎመን በአሳ ወይንም ጎመን በዶሮ ስጋ ጠግበሽ ብይ። ልክ እንደዚህ ሁሉ ሁለተኛ ምግብሽንም በራበሽ ጊዜ ገፋ አድርጊና ከሰዓት ላይ ልክ እንደ ጠዋቱ አድርጊ። ስጋ ነክ ነገር ከአትክልት ጋር፣ አሳ ነክ ነገር ከአትክልት ጋር፣ ዶሮ ስጋ ነክ ነገር ከአትክልት ጋር አድርጊ። ከዚህ እንዳትወጪ፣ ከዚህ ፈጽሞ እንዳትወጪ እና እነዚህ ላይ ፎከስ አድርጊ። እንቁላልም ልክ ቅድም እንዳረግሽው አድርጊ። ግን 3 እንቁላል እንኳን ከሰው ጋር በልተሽ ላንቺ እንኳን በቂ አይደለም። ያ እንግዲህ ዲቴል ካልኩሌሽን ይፈልጋል። ከእድሜሽ አንጻር፣ ከለሽበት የስኳር በሽታ አንጻር፣ ከክብደትሽ አንጻር ካልኩሌት የሚደረግ ነገር አለ። እሱን ኢንቦክስ ወይ አድርጊልኝና እናግዝሻለን። አንሚት አድርጊ። ይበቃሻል። አመስግነሽ ውጪ። እግዚአብሔር አምላክ ይባርክ። በጣም የማመሰግነው ጤና ይስጥ። የእውነት በጣም ደስ የምትል ሰው ነክ። እንደዚህ ማለት ካለከ ኤክስፒሪየንስም ለኛ እንደዚህ ያለ ነገር ስለምታካፍለን ሁሌ በጣም ነው እውነት በጣም ነው ያከበርኩ። ቃል የለኝም። እግዚአብሔር አምላክ ያክብር፣ እድሜ ጤና ይስጥ። አመሰግናለሁ። ጆይን ባረጋችሁ ደስ ይለኛል። ፊት ለፊት ላይ ስልክ አለ፣ እዛው ቲክቶክ ላይ ኮመንትም ላይ ያስቀምጡልሻል። ነቀስ የሚለው ስልክ ነው። ያንቺ ኢሹ ሲሪየስ ነው። ኦኬ እሷን አውሪያት። ከላይቭ እንደወጣው ደውይልኝ፣ አግዝሻለሁ። እሺ ዶክዬ ኢንቦክስ አረግላለሁ። ተባረክልኝ። ቴንክ ዩ። እሺ 302 ሰው እያየሁ ነው። ከቤቲ ምን ተማራችሁ? ከቤቲ እስቲ ኮመንት ላይ ጻፉልኝ፣ እኔም ልረፍ። ምን ተማራችሁ ከቤቲ? ፍቅር ዌልካም፣ አመሰግናለሁ። ክሬተር ሰርች ኢንሳይት አመሰግናለሁ። ባቄላ አይቻልም እንዴት? ለማን ነው እንግዲህ ጀነራል ነገር አናወራም። በጣም ብዙ ተምራችኋል። የስ እጅግ አመሰግናለሁ። በጣም ብዙ አንድ ታካሚዎች ጨለማ ውስጥ ነው ያሉት፣ አይፈረድባቸውም። የጤና ባለሙያውም
እውነት ለመናገር በብዙ መንገድ ጨለማ ውስጥ እንዳለን የተማራችሁ። ኦኬ የጤና ባለሙያውም እኔን ጨምሮ ጨለማ ውስጥ ነው ያለነው። ጨለማ ውስጥ ነው ያለነው። እቺ ልጅ ምንም ጥያቄ የለውም እንግዲህ ፊት ለፊት መታ የነገረችን እሷ ራሷ አውቃለች። በራሷ ጊዜ ስኳር አቁማለች። ስላልገባት ሌሎችን ምግቦች በነፃ ትበላ ነበር በነፃነት። ያው ምግብ አወፈራት። ያው ምግብ ጉበቷ ላይ ፋት እንዲቀመጥ አደረገ። ያው ምግብ ዲፕሬስድ እንድትሆን አደረገ። ኤነርጂዋን አሳጣት። ሐኪሞቹ ስኳር በሽታ እንዳለባት ነገሯት። ጉበቷ ላይ ፋት እንዳለባት ነገሯት። መንስኤውን ሳይነግሩ ችግሩ ከምግቧ ሆኖ ሳለ አንዱም ሐኪም እባክሽን ከነገ ጀምሮ እነዚህ ምግቦች አቁሚና በዚህ ቀይሪ አላላትም። ሁሉም በመድኃኒት ላይ ነው ፎከስ ያደረጉት። አንዱ ሐኪም ፋስት አድርጊ አላት። እንግዲህ ፋስት አድርጊ በቃ ምግብ አቁሚ አላት። አንደኛው ሐኪም ወክ አድርጊ አላት። ምን ያክል እንደ እውነት ለመናገር ጨለማ ውስጥ እንዳለን መገንዘብ ትችላላችሁና ለዚህ ነው ይሄ ጤና የእናንተ ነው፣ ግድ የላችሁም፣ አሳልፋችሁ ጤናችሁን ለሌላ ሰው አትስጡ ብዬ የምላችሁ ለዚህ ነው። ቬሪ ሲምፕል። ማውራውን ነገር በየቀኑ ነው ማውራውን ነገር በትክክል ገብቶት ከማውራው እንኳን 50% ብቻ ፕራክቲስ ያደረገ ሰው እውነት ለመናገር ጤናው ከእጁ ያመልጣል ብዬ አላስብም። እና ፕሊዝ ይሄ ህይወት የእናንተ ህይወት ነው፣ የማንም አይደለም። እንግዲህ ስቃዩን እንግዲህ ምን ያክል አሁን ማውራው ነገር ዜጎቻችንን ለከፍተኛ ስቃይ እየዳረገ እንደሆነ ማየት ከፈለጋችሁ ሂዱ። አንድ የሚታወቅ ትልቅ ሆስፒታል ዝም ብላችሁ ራንደምሊ ግቡና የልብ ህክምና ክፍል ግቡ። ያ ሁሉ ረፋ ይዞ የሚቀመጠው የልብ ታካሚ አንድ እግሩን ከመሬት ሲነቅል የሚያለከልከው ከላይ የሚተነፍሰው ታካሚ በአንድ ወቅት ሮንግ ምግብ እየበላ ከስኳር ጋር ሲኖር የነበረ ሰው ነው። በስትሮክ ግማሽ አካሉ ሽባ ሆኖ በወጣትነቱ በ40 በ50 ዓመቱ ስንት ነገር መስራት በሚችልበት እድሜ ሞራሉ ተሰብሮ በስትሮክ በከዘራ እንዲህ ያለ የሚሄድ ሰውዬ በአንድ ወቅት ሮንግ ምግብ እየበላ ምንም ኤክሰርሳይዝ ሳያደርግ ቁጭ ብሎ ሮንግ ምግብ እየበላ ከስኳር ጋር ይኖር የነበረ ሰው ነው። አይን ህክምና ክፍል ሂዱ። ብዙዎቹ ለአይን ህክምና በጣም ውድ መርፌ ቁጭ ብሎ አይናቸውን ለመወጋት ሰልፍ የያዙ ሰዎች ወይንም ደግሞ ሙሉ በሙሉ ታውረው በ40 በ50 በ60 ዓመታቸው የታወሩ ሰዎች በአንድ ወቅት እንደዚህች ልጅ ሮንግ ምግብ እየበሉ ከስኳር ጋር ይኖሩ የነበሩ ሰዎች ናቸው። ዳያሊሲስ ክፍል ግቡ፣ ታዝናላችሁ። ዳያሊሲስ ምን ያክል እንደሚያሰቃይ ታያላችሁ። እና እነዚህ ዛሬ ዳያሊሲስ ላይ ያሉ ሰዎች ልክ እንደ ቤቲ ስኳር ተገኝቶባቸው ያን ሮንግ ምግብ እየበሉ መድኃኒት እየዋጡ እንዲኖሩ የተመከሩ ሰዎች ናቸው። አጥንት ህክምና ክፍል ላስገባችሁ። አጥንት ህክምና ክፍል እንግዲህ ብዙዎቹ እድሜያቸው ከፍ ብሎ በጋንግሪን እግራቸውን ያጡ ሰዎች በአንድ ወቅት እንደዚህች ልጅ ስኳር ተገኝቶባቸው ያንኑ ምግብ እየበሉ መድኃኒት ላይ የነበሩ ሰዎች ናቸው እግራቸውን ያጡት። ብዙዎቹ የካንሰር ታማሚዎች፣ ብዙዎቹ ብዬ የምነግራችሁ በምክንያት ነው። ብዙዎቹ የካንሰር ታካሚዎች በአንድ ወቅት ልክ እንደዚህች ልጅ ከውፍረት ጋር ከፋቲ ሊቨር ጋር ከስኳር በሽታ ጋር እየታገሉ የስኳር መድኃኒት እየዋጡ ያንኑ ሮንግ ምግብ እየበሉ የቀጠሉ ሰዎች ናቸው። ሲሪየስ ነገያችሁ ዛሬ ላይ ሜክ ማድረግ ትችላላችሁ። ነገያችሁ የእናንተ ከዚህ አሁን ካላችሁበት እድሜ በኋላ ያለው 30 ዓመት 40 ዓመት 50 ዓመት እንዳላችሁበት እድሜ በእጃችሁ ላይ ነው ያለው። ምንድነው የሚባለው አባባል አለ። ጤና health is rented not owned ነው የሚባለው አይደል? ጤና ልክ እንደ ኪራይ ነው። አንድ ኪራይ የሚከፍል ሰው የግድ መክፈል አለበት። በሳምንት ሊሆን ይችላል፣ በወር ሊሆን ይችላል፣ በየቀኑ ሊሆን ይችላል። መክፈል አለበት። ቢኮዝ ያንን ፕሮፐርቲ ኦን አላደረገም፣ ራይት የለውም፣ መክፈል አለበት። ጤናችሁ እንደዛ ነው። ዛሬ አለ ብላችሁ ያስባችሁ ጤና ነገ ከእጃችሁ ያመልጣል። ምን ካላረጋችሁ ልክ እንደ ክራይ ከፋይ በየቀኑ ዛሬ ማድረግ ያለባችሁ ራይት ነገር ካላረጋችሁ ከእጃችሁ ያመልጣችኋል። ልክ ተከራዩ ያን ክራይ ካልከፈለ እንደሚባረር ሁሉ ወይ በህግ እንደሚቀጣ ሁሉ ጤናችሁም ሬንትር ነው። ሬንትር ነው። ልክ እንደ ሬንታል አድርጋችሁ አስቡ። መንከባከብ ከእናንተ የሚጠበቀውን ነገር በሰዓቱ መክፈል ማድረግ በእጃችሁ ላይ ነው ያለው። እንግዲህ ይሄን አልሰማም ብሎ ያለ
ምንድነው በቃ ጀስት መሞቴ ለማይቀር ምንድነው የምጨናነቀው? ይሄን ምግብ ማቆሞ ለምን ይሄን ምግብ የምቀይረው ብሎ ያለ በቃ ጀስት እግሩን የሆነ ነገር ላይ አድርጎ ሲጠጣ የሚያድር ሲጋራውን የሚያጨስ ኤክሰርሳይዝ የማያደርግ በጣም የሚጨነቅ እንቅልፉን ማይተኛ ያ ራይቱ ነው። እኔ ፈጽሞ እዛ ውስጥ መግባት አልፈልግም። ያ ራይቱ ነው። እናንተ ግን ስራ ያልፈታችሁ ሰዎች እና እዚህ ቁጭ ብላችሁ የምታዩኝ ሰዎች ግን በእንደዚህ ሰዎች መንገድ እንድትሄዱ አልፈልግም። ለዚያ ነው እንግዲህ እናንተ የማይታያችሁን ነገር እኔ ስለሚታየኝ ሙያዬም ስለሆነ በየቀኑ መጥቼ ይሄን ኢንፎርሜሽን ሼር ማድረጋችሁ። ነገያችን ብሩህ ነው። 316 ሰዎች እያየሁ ነው። ገላጋይ ዩቲዩብ አካውንታችን ፊት ለፊት ላይ አለ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሜታቦሊክ ሄልዝ ቻምፒዮንስ ቅርብ ጊዜ ነው ክሬት ያደረግነው። ማንኛውም የኔ ክሊያንት መቼም ቢሆን እኔ ጋር ጆይን ያደረገ ሰው የሜታቦሊክ ሄልዝ ቻምፒዮን አባል ነው እና እስካሁን ያልገባችሁ ሰዎች ፍቅርን ፎሎ አድርጓት። ላይቭ ላይ ያየኋት ነው። ፎሎ አድርጓት እና ክሊያንት እንደነበራችሁ የሚገልጽ ነገር ኤቪደንስ አቅርቡላት፣ ወይንም ደግሞ ለእኔም በኮመንት ጻፉልኝ። ቻምፒዮንስ ላይ መግባት ፈልጋለሁ ብላችሁ ሁላችሁንም እዛ ላይ እንድትገቡ ፈልጋለሁ። ቢኮዝ ለእኛ ለክሊያንቶች ላይቭ ገባለሁ። በቀን አንድ ጊዜም ቢሆን ላይቭ ለመግባት ሞክራለሁ። በየጆርኒያችሁ እየገጠማችሁን ያለውን ነገር ጥያቄ እያነሳን እያወራን ነገሮቻችሁን ጋይድ ለማድረግ ሞክራለሁ። ቴሌግራም ላይ ዋትስአፕ ላይ ምግብ የምትልኩልኝ ሰዎች ለሁለት ሳምንት ከቆያችሁ በኋላ መላክ አይጠበቅባችሁም። ሻምፒዮንስ ላይ ግን የኛ የዋትስአፕ ግሩፕ ላይ መላክ ትችላላችሁ። ፐርሰናሊ 2 ሳምንት ያለፈው ሰው ምግቡን ወይ የምርመራ ውጤቱን ዳይሬክትሊ ቴሌግራምም ላይ ዋትስአፕም ላይ ባትልኩልኝ ቆንጆ ነው። ቢያንስ ጊዜ ለማብቃቃት ነው ይሄንን እያልኳችሁ ያለሁት። ቶቶት ጎን ገርጂ መብራት ኃይል ኦፊስ እየከፈትን ነው። እንግዲህ ኦፊሳችን ገና ውስጥ ለውስጥ የፈርኒሽንግ ስራ እያለቀ ነው እንደ እግዚአብሔር ፍቃድ። በዚህ ጥቂት ቀናት ውስጥ ቀናት ውስጥ ስራ ይጀምራል። በዚህ ሳምንት አይ ቲንክ እየጨረስን ነው። ሰዎችን ግን የምንቀበለው ስቲል ሬጅስትሬሽን ኦንላይን ነው። ምዝገባው ስትመዘገቡ ምንም ክፍያ የለም። ሂስትሪያችሁ ከተወሰደ በኋላ ምርመራ ይላክላችኋል። ምርመራ ውጤታችሁ ከመጣ በኋላ ቀጠሮ ይሰጣችኋል። እንደሱ ነው የምናደርገው እና መመዝገብ የምትፈልጉ ሰዎች ፊት ለፊት ስልክ የመቅደስ ስልክ አለ፣ ኮመንት ላይ ጽፉላችኋል። እየደወላችሁ መመዝገብ ትችላላችሁ። ሰዓት ጻፉልኝ። ስልኬ ሰዓት አሳየኝም። ፕሮግራም አለኝ። ታይም ካለኝ 1-2 ሰው ጋር አወራለሁ። ሰዓት ኮመንት ላይ ጻፉልኝ። አሁን 6 ሰዓት ነው። ሰዓት ማየት ስለማልችል ነው። ፍቅር ሰዓት ጻፊልኝ። 7 ሰዓት ከ20 ስለዚህ ጊዜ ያለን 2 ሰዎች ጋር ማውራት እችላለሁ። 2 ሰው ጋር ማውራት እችላለሁ። 15 ሰው ሪኩዌስት ላከ እያየሁ ነው። ኢሹዋችሁን ጻፉልኝ። እንደው ቅድሚያ እንድሰጣችሁ ሪኩዌስት ላካችሁ ሰዎች ኢሹዋችሁን ጻፉልኝ። ሄለን ምንም በሽታ ካለብሽ ቀላል ነው። ክብደት ቅነሳ ከሆነ ሌላ ጊዜ እናወራለን። በተለይ ሲሪየስ ኢሹ ያላችሁ ሰዎች፣ ከስኳር ጋር የምትቸገሩ ሰዎች እናንተን አስቀድማለሁ። ሶስት 335 ሰዎች እያየሁ ነው። ፍቅርን ፎሎ አድርጓት። ብዙ ነገር ኢንፎርሜሽን ትሰጣችኋለች። ፎሎ ያላረጋችኋት ሰዎች ፍቅር ደነቀን ፎሎ አድርጓት። እንግዲህ ራንደምሊ ባስገባችሁ ይሻላል። ሪሰንት ገስቶች ሪኩዌስት አንሱ።
ጆሴ አይ ዶክተር እንዴት ነህ? አለው ሰላም ነህ? እግዚአብሔር ይመስገን። ዛሬ ጊዜ ያገኘህ እንዴት ተገኘ? ዛሬ በአጋጣሚ ተገኘሁ። እንደምን አለህ ዶክተር? በጣም ደስ ብሎኛል ስላየሁ። ሁሌ እከታተላለሁ፣ ስራ ላይ ሙኜ በሄድፎን ሆኜ እከታተላለሁ። በጣም ነው ደስ የሚለኝ አንተን ሳይ። በጣም እግዚአብሔር ይባርክ። ሌላ ምንም አልልህም ዶክተር። እኔ አሁን በጣም ጤነኛ ነኝ፣ በጣም ፓወርፉል ነኝ። ቼክ አደርጋለሁ በየቀኑ ምንም አይነት እንትን የለም በቃ እና በጣም ደስተኛ ነኝ። እግዚአብሔር ይባርክ። ላመሰግንህ ነው የገባው። ሁሌም አመሰግናለሁ። አሁንም እግዚአብሔር ባርክ። ሌላ ምንም ማድረግ አንችልም። ያው ምስጋና ትልቅ ነገር ነው። እግዚአብሔር ዘመንህን፣ ልጆችን፣ ትዳርህን ይባርክ። አሁን ወደ ሀገር ቤት ስመጣም ላገኝህ እፈልጋለሁ። እግዚአብሔር ብሎ ፈቅዶ ከመጣሁ አገኝሃለሁ። ጆሴ አያውቁም ብዙዎቹ። ራስን አስታውቅና እንደው ፋይትህን ንገራቸው፣ እንደሚቻል ንገራቸው። ብዙዎቹ ስለማያውቁ ነው። ይቻላል። አይቼዋለሁ በህይወቴ። እኔም ምስክር ነኝ። ምንም ሰው ሳያስፈልገኝ ወይም ሌላ እኔ ራሴ ምስክር ነኝ። በ3 ወር ሙሉ በሙሉ ስኳሩ ተገልብጦ በቃ ኦልሬዲ አዲስ ታሪክ ሆኗል። አስደንግጦኝ አስፈርቶኝ ነበር። ምግቤን ቀየርኩ፣ ትሬኒንግ አደረግኩ፣ አንተን ጆይን አደረግኩ። 3 ወር የ3 ወሩን ይሄ በ3 ወር ቼክ የሚደረገውን ቼክ አደረግኩ። ዶክተሩ በመገረም በመደነቅ ግራ በመጋባት እንዴት እንደዚህ ሊሆን ይችላል አለ። ነገርኩት። ጀርመናዊ ነው ዶክተሬ። ከዛ በቃ ከአመት በኋላ እንገናኝ ምናልባት አለ። ይሄም እንደው ምናልባት ለቼክአፕ ነው ያለኝ። አንተን ያው በቃ ቀጥል በዚህ ምግብንም አሁን ያስከውን ላይፍ ስታይልን ቀጥልበት አለ። ያው በቃ እግዚአብሔር ይመስገን አሁን ሙሉ በሙሉ ምንም አልፈራም፣ አልሰጋምም። ምንም ጤነኛ ነኝ። ኦልሬዲ ለሰው መክራለሁ፣ አሁን እነግራለሁ። ወፍራም ሰው ሳገኝ ጓደኞቼን ሳይ በቃ እንደዚህ አይነት ቼክ አድርግ፣ እንደዚህ ነው እንትን አደርጋለሁ። ለእነሱም ያንተን ፕሮግራም እልካለሁ። አንተ እንትን ስትል ለብዙ ሰዎች የባለቤቴን ቤተሰቦችም እንደዚሁ መክራለሁ፣ እነግራቸዋለሁ። በተለያየ እንትን ነው እነሱ ያሉት። እሷንም እዚህ ቤት ፋይት አደርጋለሁ ከእሷ ጋር። እሷ እንጀራ ፍቅር አላት ምናምን ናይ ተይ እላለሁ እና እሷ ከኔ እሷ ራሱ ተምራለች። ብዙም አትደፍርም። አሁን እየፈራች ነው፣ ግን በቃ እንደዚህ ዘና ብላ እንብላ አትልም። የራስሽ ጉዳይ የራስሽ ላይፍ ነው። ግን ከኔ ግን ተማሪ እላታለሁ። ኦልሬዲ እሷም ቀንሳለች ሰውነቷ። እንደ ድሮ ያገኘችውን መብላት አይነት ነገር ሳይሆን እየፈራች አሁን ለእኛ ስትሰራ እሷም ልጆቼንም እንደዛው በእኔ ስታይል ነው እያደረግኳቸው። አሳ ይወዳሉ፣ ስጋም ይበላሉ፣ ደሮም ምናምን እኔ የምበላውን ይበላሉ ልጆች። ጣፋጭ ነገር ብዙ አንሰጣቸውም፣ ደስ እንዲላቸው። ዓርብ ቅዳሜ እንደዚህ ይሰጣል። እዚህ ሀገር እንደ እንትን ነው እናደርጋለን እንጂ በቃ ሙሉ በሙሉ ማለት ይቻላል ኦልሬዲ አሁን ተቀይሯል። እግዚአብሔር ይባርክ ዶክተር። ሌላ ምንም አልልም። በትልቁ እግዚአብሔር ዘመንህን፣ ትዳርህን፣ ልጆችን ይባርክ። ቅን ሰው እግዚአብሔር አምላክ አንተን የላከልን በእውነት ለብዙ መድኃኒት ነው ያደረገ። ብዙ ሰው ከማያውቀው ህይወት ነው የወጣው። ምግብ እግዚአብሔር ይባርክ። ብቻ አንተ ሌላ ምንም አልልም ዶክተር። ተባረክልኝ። ስመጣ አገኛለሁ ብዬ አስባለሁ እግዚአብሔር ፈቅዶ ከመጣው። አትቸኩልም አይደል? አንድ ጊዜ አንድ ጥያቄ ብቻ መልሰህ ትሄዳለህ። ኦኬ መልሳለሁ። አረ ጊዜ አለኝ ዶክተር። ለአንተ አይደለም አንድ ጥያቄ፣ ሌላም ብዙ ጥያቄ መልሳለሁ። የተገናኘን ጊዜ አይ ቲንክ ተገናኝተን በሳምንት አካባቢ ይመስለኛል። አለቀስክ ታስታውሳለህ? እሱን ቀን በደምብ። አሁንም ራሱን ባይ ነው የሚመጣው። እየተናነቀኝ ነው። ችየው ነው ዋጥ አድርጌው ነው ማናገረው። ከባድ ነው። እኔ አለማወቅ እንደውም አንዳንዴ ደፋር ያደርጋል። እውነትም አለማወቅ ደፋር ያደርጋል። ብዙ እንደዚህ ኢንፎርሜሽን አለ። ሰው እግሩ ተቆረጠ፣ አይኑ ጠፋ ሲባል ግን በቃ አይደለ የምትቆጣጠር ቀላል ነገር ሆኖ ነው የሚሰማኝ ነበር። ኖ አይደለም፣ በጣም ከባድ ነው። ከመጣ ግን ካወቅከው ደግሞ መቆጣጠር የምችለው ነገር፣ ስፔሻሊ ደግሞ እንዳንተ አይነት በዚህ ነገር ኤክስፐርት የሆነ ሰው ሲያማክር፣ ሲነግር፣ ጋይድ ሲያደርግ፣ ለራስህ ታማኝ ሆነ ካደረከው ኢዚ ነው፣ ትቆጣጠረዋለህ። ዋናው ታማኝ መሆን ነው በራስህ ላይ።
ወስነ ፈርደህ በቃ እንጀራም ወደድክ ዳቦም ወደድክ ከምጠላው ነገር ህይወትክን ከመረጥክ ህይወትክን መምረጥ ነው። አይ ህይወቴ አይሻለኝም በዚሁ ቀጥላለሁ ካልክ ስቃዩን መርጠህ ደግሞ እየበላ ያንተ እኮ ጥሩ ጋይድ ነው። ያንተ አሁን አካሄዱ ጥሩ ነው። እየተሰቃየው እኖራለሁ ሞደው ነገር ላይ አልላቀቅም ካለ ሳይላቀቅ እየተሰቃየ መሞት ይችላል። ላይፉ ግን ቦሪንግ ነው የሚሆንበት። ያንተን ላይን ግን ከተከተለ በቃ ላይፉ ደስ እያለው ደስ መነጫነጭ የለም። በቃ ፓወርፉል ነው። እኔ ዶክተር አሁን እግዚአብሔር ይመስገን ካንተ ጋር ከተገናኘው በኋላ ሌላ ሁለተኛ ስራ ጀምሬ 24 ሰዓት ነው ማለት ይቻላል። በቃ 7 ተኩል እዛ ሰራን የምነሳው ጠዋት ነው ምተኛው 7 ሰዓት 6 ሰዓት ግን በዛች ሰዓት እጠቀማለሁ። ግን ድካም የሚባል የለም። በቃ ፓወርፉል ነኝ። ብድግ ነው የምለው ከእንቅልፌ ስነቃ በሰዓቱ አላርምም አልሞላም እንደዚህ እንትን አልልም አልፈሰፈስም አልመጠመጥም ተነስቼ በቃ በፍጥነት ነው ሁሉን ነገር ማረገው ልክ እንደነቃ ሰው ነው። እና ራሱ አለው በቃ ሰውነትህ ይነግርሃል። የህመም ስሜት የሚባል የለም። ብዙ ጥቅም ነው ያለው። እንደዚህ ይሄ በሽታው መገለበጥ ብቻ ሳይሆን ላይፍን ማደስ። ሰውነቴ በጣም ስትራክቸር ነው በቃ አሁን እንደ ዝርክርክ ያለ አይደለም ቅርጽ ያለው ነው። ክብደት ጀምር ያለው ባገኘሁት አጋጣሚ አሁን ግን ወክ ግን ማውጣት አሁን ትንሽ ከበደኝ ማለት ከእንትኑ ወይዘሩ ውጭ ሳይሆን ስራውን ደግሞ ችግር የለም። ቤት እዛ ስራ ቦታ ቁጭ ማለት አልወድም። ቁጭ የሚያስብል ስራ ነው ግን እሮጣለሁ። በቃ በቀን ቢያንስ 10,000 ምናምን ሰዓቴ ላይ አንተ ጋይድ ባደረከኝ ሰዓቴ ላይ ዳውንሎድ አድርጌዋለሁ ሞባይሌ ላይ እንትን እላለሁ አያዋለሁ ሰዓቴ ላይ በቃ እንቀሳቀሳለሁ 10,000 ሞላለሁ። አረ ቁጭ በል ነው አውቄ ነው የምንቀሳቀሰው እና በጣም ደስተኛ ነኝ። የምጠይቀኝ ነገር እሺ ሰማለሁ ዶክተር ይቅርታ አንተን ሳላዳምጥ መለስከው እኮ እና አሁን በጣም ደስተኛ ነኝ በህይወቴ። ብዙ ነገር ነው እንትን የሚለው በቃ ማለት የምችለው ለአዲስ ሰዎችም ወይም የሚከተሉ ያውቁታል ያገኙትን ጥቅም ምን ያህል ለውጥ እንዳለ ያውቃሉ። ለአዲስ ሰዎች ግን መስማትና ታማኝ ነው ማድረግ መከተል በጣም ብዙ ነገር ነው የሚቀይረው። ብዙ ነገር አስተሳሰብን ሁሉ ነው የሚቀይረው። የባህሪ ለውጥ ታመጣለህ። ሰውነት ይስተካከላል። ላይፍ በቃ ኢዚ እንደሆነ በቃ እንትን ሁሉ ነገር ማድረግ እንደምችል ፓወርፉል ያደርጋል። በቃ ኢነርጂ ፉል ነው። እንደ ቃመ ሰው ነው እንትን ምለው ምሯሯጠው ብታይ በቃ ይገርማቸው። ከዛኛው ስራ ቆይቼ ቀጥታ ወደ ሁለተኛው ስራ ሲገባ እንዴ ይሄ አንደኛው ስራው የምሰራው ትንሽ የጉልበት ያለበት ነው እና ይገርማቸው 7 ሰዓት ተኩል እዛ ሰርቼ 5 ሰዓት ነው የምነሳው በኢትዮጵያ 11 ሰዓት ማለት ነው። ጠዋት ነው የምነሳው እስከ 3 ሰዓት እስከ 9 ሰዓት በኢትዮጵያ ማለት ነው እሰራለሁ። ቀጥታ ደግሞ 9 ሰዓት ነው የምገባው እዛ። ማታ ነው የምወጣው በኢትዮጵያ 4 ሰዓት 5 ሰዓት 4 ተኩል ነው የምወጣው። ከዛ ቤት ስትመጣ ግማሽ ሰዓት 1 ሰዓት ይወስድባት ተኛል። ጠዋት ትነሳለህ እና ግን ፉል ኢነርጂ ድካም የለም። በጣም ፉል ኢነርጂ ነኝ እና እግዚአብሔር ይባርክ ዶክተር። ደግሜ ደጋግሜ እግዚአብሔር ይባርክ ነው የምለው። ልጆችን ይባርክ። በጣም ቅን ሰው ከልብህ ነው ሰውን እንትን የምትለው የምታገኘው ምንም አይነት እንትን የለም ግን ከእግዚአብሔር ታገኘዋለህ። በረከት እግዚአብሔር ነው የሚለቅ። ዘመንን ይባርክ። ተባረክልን። ስፋ ተቆጣ። ሰው ሚንቃ ይስማ። ሰው ይግባው። ሰው በደንብ ያለህን ነው የምትሰጥ ከልብህ ያለህን ምንም አትሳሳም። እግዚአብሔር ቅንነህና እንደ ቅንነት እግዚአብሔር ነገርህን ሁሉ ያስተካክል። ያሰብከውን ሁሉ ያሳካልህ። የጀመርከውን ሁሉ ያስፋል እግዚአብሔር። አሜን። ነው አንተም ሁልጊዜም ለምታደርግልን ነገር እጅግ አመሰግናለሁ። ኧረ ምንም አላደረኩ ዶክተር። ምንም እንዳላደረኩ ነው የሚሰማኝ። ይሄማ ምንም ነው ዶክተር። ካንተ ልፋት ካንተ ድካም ምንም ነው። ይሄ ያልከኝን ዶኔሽን አድርጉ የምትለው እኔ አልገባኝም እንትኑ ግን እሱን ባገኝ ዶኔት ባደርግ ደስ ይለኛል። አርጋል ከዚህ በፊትም አርገ ሀገሬ ነሽ ዶክተር። ኧረ በጣም እሱ የሚባል አይደለም ዶክተር።
የሚባል አይደለም። ቴንኪው። ወደ ኋላ ልመልስህና ሰዎች እየጠየቁ ነውና ከስኳር ጋር ስንት ጊዜ ኖርክ? ስኳር ስንት ይሆን ነበር? መድኃኒት ላይ ነበርኩ አሁንስ እያሉ ነው። መድኃኒት ላይ ነበርኩ፣ ግን እግዚአብሔር ሲረዳኝ ወዲያውን ሰርች ያደረኩ ውጤቱን ከሰማው በኋላ አልቆየውም፣ አልዘገየውም። በሳምንትም አልሞላኝም ዩቲዩብ ላይ አንተን አየሁ፣ ወዲያውን ጆይን አደረኩ። በቃ ኦልሞስት አንድ ወር ወስጃለሁ፣ አንድ ወር ምናምን መድኃኒቱን ወስጃለሁ። ግን በቃ ያንተን ምክር ስለሰማው ምግቡን ስለቀየርኩ ተቀለበሰ እና ምንም አይነት የሱስ ነገር የለብኝም። ስፖርትም ከዚህ በፊት ሰራ ነበረ፣ ግን የኑሮ ስታይሌ ትንሽ ተበላሸ። ልጆች ከመጡ በኋላ ጣፋጭ ነገር እነሱ የሚበሉትን ነገር አብሮ መብላት፣ መዝረክረክ፣ ለስላሳ በየቀኑ 1 ሊትር ተኩል ኮካ ኮላ በየቀኑ ጠጣ ነበር። በየቀኑ እንደሱስ ሆኖብኛል። በቃ ያገኘው ዝም ቁጭ ብለን ቡና እየጠጣን የሆነ የሚበል አፍ ላይ በቃ አፍ እንትን አይንም አይወዝንም አይደክመኝም። በቃ ዝም ብዬ ነው ያገኘሁት የምበላው። ያንተ ምክር ሰማሁ። ያንተ ኦልሞስት ኪሎዬ ወደ 80 ገብቶ ነበር። አሁን 73 74 አሁን በጣም ስትራክት በቃ ልጅ መስላል ይሉኛል። ከረጅም ጊዜ በኋላ የሚያገኙኝ ቆይቶ እንዴ ምንድነው ነገሩ? ልጅ የሆንክ ነው እንደምትሄደው ሰው እያረጀ ይላል። አንተ ግን ተስማምተዋል ማለት ነው ወይ? እና ሚስጥሩን ነግራቸዋለሁ። እኔ ማይ እንደዚህ ሆኜ እንደዚህ አይነት ነገር ተገኘብኝ እና ብዙም አልቆየሁም። እግዚአብሔር ሲረዳኝ አንተን አገኘው፣ ጆይን አደረኩ። አንተም ውጤት የላኩልህ። ከዛ መድኃኒቱ እንዳቆም ነገርከኝ። ወዲያውን አቆምኩ፣ ግን አመጋገቤን እንዳስተካክል ነገርከኝ። ጊዜ አልወሰድኩም፣ አመጋገቤን አስተካከልኩ። ስፖርት እንድሰራ ወክ እንደወጣ ነገርከኝ። ያን ነገር በቃ ለራሴ ታማኝ ሆኜ ሰራው። ሲሪየስ ሆኜ ስፖርትም ከዚህ በፊትም ያው ሞክር ስለነበር ብዙም እንትን አላለኝም፣ ግን ለመቀየር ለመልመድ ትንሽ ጊዜ ወሰደብኝ። በቃ ስፖርቱን ሰራው፣ ምግብ በላለሁ በደንብ ራሴን እንትን ብዬ ጣፋጭ ነገሮችን አጠፋው ከፍሪጅ ላይ። ለልጆች ነው ጣፋጭ ነገር የምንሰጣቸው አንዳንዴ አልፎ አልፎ። ከዛ ውጭ ጣፋጭ ነገር አሁን ስበላ ጣፋጭ ነገር እንደ የሆነ አጋጣሚ ሆኖ ስቀምሰው ያስጠላኛል ሁሉ። በእውነት ዶክተር ይሄን ልንገርህ፣ በጣም በቃ ጣፋጭ ነገር የማጦልወል ስሜት ነው የሚሰማኝ። ምንም ነገር ሊያምረኝ አይደለም እንደው ሳት በአጋጣሚ እንኳን ዳቦ ቤት ትሰራና ስኳር እና ይላታል ያለ ስኳር እና ዳቦ አልበላም እላታለሁ። ለራሴ በቃ ታማኝኛለሁ። እኔ ብዙም አልቆየውም፣ እግዚአብሔር ረድቶኝ በ3 ወር ግን ሄጅ ቼክ ሳደርግ 3ኛ ወር ላይ የ3 ወሩን እንትን ሲያደርግ ዶክተሩ ገረመው። ቅድም እንዳልኩ ደነቀው። በ3 ወር ማለት በጣም ሃይ ነው የነበረው። 90 ስንት ነው የነበረው? 97 ነው ማለት በጣም የሚያስፈራ ነበር፣ የሚያስደነግጥ ነበር። ወዳጄ እንደዚህ እሱ ያው በሕክምና ያለፈ ነውና ለሱ ውጤቱን ስልክለት በጣም ደነገጠ። አይ በጣም ሲሪየሱን ጆሲ ይሄ ቀላል ነገር አይደለም፣ በጣም ያስፈራል ብሎ ነገረኝ። እንደዚህ ነው የሚያመጣው። ከዛ አንተ ጋር ጆይን አደረኩ። ተገልብጦ አሁን በቃ ኦሬዲ የለም ሙሉ በሙሉ በማለት ይቻላል የለም። ቼክ አደርጋለሁ በየቀኑ ኖርማል ነው። 4.3 4.8 4 እንደዛ አይነት ነገር ነው በቃና እግዚአብሔር ረድቶኝ አንተን በጊዜ ስላገኘው እኔ እድለኛ ነኝ። ወዲያውን ነው ብዙ እንትን አላለም፣ ሳፈር አላደረኩም። ወደ መጀመሪያ ቀን ልመልስህና ስኳር የነገሩህ ቀን ሐኪሞቹ እንግዲህ የት ነው ያለው ጆሴ? ኖርዌይ ነው ያለው። እንግዲህ ኖርዌይ በጣም የሰለጠነ ያደገ ሀገር ነውና ስኳር እንደሌለብህ የነገረህ ሐኪም ምን አርጋለ? የዛን ቀን የነበረን ሪአክሽን በሽታው ሲነገር የተሰማህን ስሜት እንግዲህ ቅድም እንዳልኩ አስለቅሰኛል። የዛን ቀን በጣም ኢሞሽናል የሆንኩትና ስልክ ዘግቼ ከዛ በኋላ ባለቤቴ እስክትገረም ነው ያለቀስኩትና ምንድነው አንድ የነበረን ስሜት ንገረኝ። ሁለት ሐኪሞቹስ ምን ነገሩ? ይሄንን ብዬ ምን በምክንያት ነውና ሲስተሙ ሐኪሞች ክፉ ሆነን ሳይሆን ሲስተሙ ያስተማረን ሲስተም ፈጽሞ ስኳር ይቀለበሳል የሚል አንዲት ቦታ የለም። ስኳር ተገኘ
መድኃኒት ነው የሚያስጀምሩ ኢትዮጵያም ላይ ያሉ ዓለምም ላይ ያለው ፕራክቲስ እንደዚህ ነውና ኖርዌይ ያሉ ሐኪሞች ምን አሉ የዛን ቀን እሷን ብቻ ነግረን ትወጣለህ? አዎ ዶክተሩ ምንድነው ያለኝ? ስኳር ተገኝቶብሃል፣ አመጋገብክን አስተካክል። ያው ስለ ስኳር የምታውቀው ነገር አለ አለኝ። አይ ምንም ኢንፎርሜሽን የለኝም አልኩት። ሁለት አይነት ዳያቤት እንዳለ ታውቃለህ? አዎ እሱን አውቃለሁ አልኩት። ከዛ ምንድነው ያለኝ? ምግቦችን መቀየር እንዳለብኝ። አሁን ዳቦ እንደውም ዳቦን እሱ የፈቀደልኝ ዳቦና ጣፋጭ ነገሮችን ቶታሊ ማቆም እንዳለብኝ፣ ጣፋጭ ነገሮችን ማቆም አለብህ፣ ትሬኒንግ መስራት አለብህ አለኝ። በቃ እነዚህን ነው የመከረኝ። ከዛ ደግሞ ምክር ከፈለክ ይሰጡሃል እዚህ በሆስፒታል ሄደ እንደዚህ በዚህ በስኳር ለተጠቁ ሰዎች ምክር ምን እንደሚያደርግ ምን አይነት ሳይድ ኢፌክት እንዳለው እሱን ሁሉ ይነግሩሃል። እዛ መሄድ ትፈልጋለህ ሲለኝ አይ አልኩ። ማለት ውጤቱን እንትን ካለ በኋላ ነው ሌላ ጊዜ ቀጥሮኝ ነው ይሄን የነገረኝ። አንተን መሃል ላይ ስላገኘው አይ መሄድ አልፈልግም አልኩ። ለምን እርግጠኛ ሆንኩ ባንተ ኢቢኤስ ላይ ያየው እና ወደ እዛ ስብሰባ ላይ መሳተፉን አልፈለኩትም። በቃ ኦሬዲ እቆጣጠራለሁ አልኩት። እርግጠኛ ሆንኩ። እንዴት አለኝ። አይ በቃ እኔ ማድረግ ያለብኝን አደርጋለሁ አልኩት። ነገረኝ፣ ሃይላይት ነገረኝ። እንደዚህ ብሎ እንዳልኩ ያው ምግቦችን ነው እንትን ያለው። ጣፋጭ ነገር ነው ኦሬዲ ትልቁ ምክሩ፣ ጣፋጭ ነገርና ትሬኒንግ ማድረግ እንዳለብኝ ነው የነገረኝ። እነዚህ ናቸው ነገረኝ። ዳቦ ብላ ነው አትባል። ዳቦ ምንም ችግር የለም። ዳቦ ላይ ያው ምግባቸው ዳቦ ነው። ጣፋጭ ነገሮችን ማቆም እንዳለብኝ ነው እንጂ ምግባቸው በቃ ዳቦ ነው እዚህ ሀገር። ገባኝ። ዳቦንስ አትብላ አለ ብላ አለ። እሱን ነው የምበላ። ሌላ ምግብ ስለሌላቸው እሱን ነው ጋይድ የሚያደርግ። በቃ አንተ እንዳልከው በቃ ዶክተሮች የሚመክሩትን ነው የሚመክረው። ወዲያው መድኃኒት እንድጀምር ነው ያዘዘኝ። በቀን ሁለት ነው መሰለኝ ያዘዘኝ። በቀን 500 ነው። በቀን ጠዋትና ማታ ነበር ትምለው። ግን ጌታ ረድቶኝ እንዳልኩ እግዚአብሔር ረድቶኝ አንተም ወዲያውን አየህ ውጤቱን። አቁም መድኃኒቱን እንዳትወስድ አልከኝ። በምግብ ብቻ እንደዚህ አድርጋልከኝ። ኮሜንት ማንተም መከታተል ጀመርኩ። በቃ በጣም ብዙ ሰው ነው የገረመው። በዙሪያ ያሉ ሰዎች ደንቋቸዋል በአንዴ እንደዚህ መሆኑና እንደዚሁ በርቀት እንትን የምላቸው ሰው እንደዚህ አይነት ነገር ተገኝቶብኝ ነበር እንደዚህ ሆንኩ ስላቸው ይገርማቸው። እንዴት ይላሉ። አይ እንደዚህ ነበር፣ እንደዚህ አይነት ነገር አለ። ለተወሰኑ ለ10 ሰዎች ልክ ያለው ስላንተ ለቤተሰብ መርዳት የሚፈልጉና ላገኘው ሰው ሁሉ መሰክራለሁ። የራሴን ህይወት መሰክራለሁ። ያንተንም ፕሮግራም እንዲሳተፉ እነግራለሁ፣ ልካለሁ፣ አድ አደርጋለሁ፣ ልካለሁ። ጆሴ ቴንኪዩ በጣም አመሰግናለሁ። ኧረ እኔ ማመሰግን ዶክተር ፋይተር ነህ። ገብቷል። ጆይን የሚያደርጉ ሁሉ አይደሉም እንግዲህ የሚሳካላቸው። በትክክል ገብቷቸው በትክክል የፈጸሙ ሰዎች ምንም ጥያቄ የለውም ያሳኩታል። ነገያችን ብዙ ነው እንግዲህ ልጆችህም ላይ እንግዲህ ነግረህናል። ልጆችህም ቢያንስ ገብቷል ፕሮቲን ዋይዝ አሳ እንዲለምዱ እያረክ ነው። እንቁላል እንዲበሉ እያረክ ነው። ስጋ እንግዲህ አስባቸው ትላልቅ ቁመት ያላቸው ልጆችን እያሳደግክ ያለውና ዛሬ የለመዱትን ነገር ነገም ደግሞ እንቀጥሉበታል ብዬ አስባለሁ። ባለቤትህንም ሰላም ያለፍኩ ደግሞ በዛ ሰዓት ሲነግረኝ ስኳር እንዳለብኝ የተሰማኝ ፊሊንግ በቃ ልጆቼ ነው የታዩኝ እና እንትኑ ሲነግረኝ ያለው ነገር በቃ ያው እሰማለሁ። እንዳልኩ ቅድም እንዳልኩ እግራቸው ተቆረጠ፣ አይናቸው እንደዚህ እሰማለሁ። ግን እንደዚህ እየሰማኑ ስላደግን ይሁን ስለለመድኩት ይሁን በጣም ኢዚ እኔ እንደዚህ አይነት ከባድ ነው ብዬ አላስብም ነበር። እና ልጆቼ ነው የታየኝ። ልጆቼ እንዴት ነው የሚሆኑ ነው እና ተስፋ መቁረጥ ነው የተሰማኝ በእውነቱ። በዛ ሰዓት ሲነግረኝ ተስፋ ቆርጫለሁ። ከባድ ነው እና ግን እግዚአብሔር ይስጥህ። ሰርች አደረኩ ኢቢኤስ ላይ እንዴት ነው መቆጣጠር የሚቻለው የሚለውን ሳይ አንተ በአጋጣሚ ኢቢኤስ ላይ ያየው በቃ እውነትም ይቻላል አልኩ። ጆይን አደረኩ። በቃ እግዚአብሔር በነገሮች ሁሉ ታሪክን ቀየረ። ያን ቤተሰበረውን ሁሉ እግዚአብሔር ጠገነ። ተስፋ መቁረጥን ሁሉ ከኔ ያነሳ።
ተስፋ ብሩህ ነገር ነው የሚታየኝ። በቃ ሁሉን ነገር መቆጣጠር እንደሚቻል ግን ኮሜንት መሆን ለራስህ በቃ ታማኝ ነህ ማድረግ እንጂ ያው እኔ የምኖረው ለራሴ ነው፣ ላይፌም ለራሴ ነው እና ተስፋ ቆርጬ ነበር በዛ ሰዓት እውነት yes ከባድ ነው በጣም እና እግዚአብሔር ይባርክ እንዳላበዛ ያ እደውላለሁ ዶክተር እንገናኛለን። ሞዲፋይ የሚደረግ አለ እና ሞዲፋይ እናደርግልሃለን። አሁንም ምግቡን በኋላ ላይ ታንክ ዩ ዩሴ። እሺ ዶክተር ሰላም ዋሉልኝ፣ ተባረኩልኝ። እጅግ አመሰግናለሁ። በጣም ነው የማመሰግነው ጆሴ። እንግዲህ ሁሉን ነገር ጨርሶታል። ይቻላል ባይቻል ኖሮ ቁጭ ብለን በየቀኑ ስለሱ ባላወራን ነበርና ይቻላል። በርቱ፣ ፋይት አድርጉ። አለመያዝም ይቻላል። እንግዲህ አላማዬም ሰዎች እንዳይያዙ ነው። ተይዛችሁም ከሆነ ግን ምንም አትደናገጡ። የስኳር በሽታ የመጣባችሁ ሮንግ ዌይ ስለኖራችሁ ነው። ሮንግ አመጋገቦችን ስላዘወትራችሁ ነው። ስለማትንቀሳቀሱ ነው። አንንቀሳቀስም፣ ቁጭ ብለን ነው የምንለው። ተመችቶናል። ድራይቭ ነው የምናደርገው። ድራይቭ እናደርጋለን፣ ቢሮ እንገባለን፣ ተሽከርካሪ ወንበር ላይ እንላለን። ማታን ቁጭ ብለን እናመሻለን። አንንቀሳቀስም፣ ግን ከፍተኛ ኤነርጂ ነው የምንጠቀጠቀው። ከፍ ያለ ኤነርጂ ማለት ከፍ ያለ ካርቦሃይድሬት ሲደመር ወጣችን። እንግዲህ ሰሞኑን ሁለተኛ ጦርነት ወጣችን ላይ ያወጅ ነው እና ወጣችን እየገደለን ነው። እንጀራ ብለን እንግዲህ እንጀራን ፌመስ አድርገናታል። እንጀራ አሁን ቲክቶከሮች እያንዳንዳቸው ስለ እንጀራ እያወሩ ነው። አምግላት አሁን ደግሞ ከዚያ ሄደናል እና ተሻግረን ስለ ወጥ እያወራን ነው እና ወጣችንም እየገደለን ነው። ወጣችሁ ላይ ወጡን ለማጣፈጥ ብላችሁ ከፍ ያለ ኤነርጂ፣ ከፍ ያለ ፋት፣ ከፍ ያለ ዘይት፣ ከፍ ያለ ቅቤ የምትጨምሩት ነገር ዋጋ እያስከፍላችሁ ነው። ማንም ሰው ባዶ እንጀራ በልቶ ባዶ እንጀራ፣ ባዶ ድንች፣ ባዶ ስኳር ድንች በልቶ is very unlikely የመወፈር በስኳር በሽታ መያዝ እድል ብዙ የለውም። ሲገናኙ ግን እንጀራ ሲደመር ፋት፣ ድንች ሲደመር ፋት፣ ስኳር ድንች ሲደመር ፋት፣ ጥሩ ሌሎችንም ካርቦሃይድሬት ሲደመር ፋት፣ በብዛት የምንበላው ነገር ምንም ፕሮቲን ያሌለው ምግብ የምናዘወትረው ነገር ምግባችን ኦልሞስት ፕሮቲን የሚባል ነገር የለውም። ፕሮቲን በሕክምና ቋንቋም ኮምፕሊትሊ ስለ ፕሮቲን የሚያወራን ሰው በሌላ መልክ ነው የሚታየው። ፕሮቲንን እንደ ጠላት ነው ያየ ነው which is totally wrong። የተሰራንበት እሱ ሆኖ ሳለ ሁሉ ነገራችን የሚከወነው በሱ ሆኖ ሳለ ጦርነት እየተካሄደ ያለው ሌላ ቦታ ላይ ነው። ካርቦሃይድሬትና ፋት ላይ ነው ጦርነት ያለው። ጦርነት ያለውን የፕላንት ፕሮቲን፣ አኒማል ፕሮቲን እዚህ ላይ ሆኗል። ቬጋን አንዱ ይመጣና ቬጋን ምግብ ነው የሚሻላችሁ፣ ቬጂቴሪያን ነው የሚሻላችሁ፣ ምንም አይነት የእንስሳት ተዋጽኦ አትቅመሱ ይላል። እኛ ደግሞ ሐኪሞቹ ምንም አይነት የእንስሳት ተዋጽኦ አትቅመሱ፣ ሳቹሬትድ ፋት ይገላችኋል፣ ኮሌስትሮል ይገላችኋል እንላለን። ማህበረሰባችን በዚህ ሁሉ መሀል ግራ ተጋብቶ ምንም ያሌለውን ምንም የስጋ ተዋጽኦ ምንም ፕሮቲን አይደለውን ባዶ ሽሮ በከፍተኛ ዘይትና በከፍተኛ እንጀራ እየቀጠቀጠ እዛም ላይ ቁጭ ብሎ ያለ እድሜው እያረጀ እየገረጀፈ ለገዳይ በሽታዎች እየተዳረገ ነው። መፍትሄው የስፖርት ቀን የሩጫ ቀን እያልን በወር አንድ ጊዜ መድረክ ማዘጋጀት ሳይሆን መፍትሄው እያንዳንዱ ቀን በአፋችሁ የሚገባውን ነገር እያስተዋላችሁ ማድረግና የኤክሰርሳይዝ ሌቭላችሁን ከፍ ማድረግ ነው። ሁልጊዜ ሳውራ የስኳር በሽታና ቦርጭ ተቃራኒ ናቸው፣ ጡንቻ ተቃራኒ ናቸው ብዬ ሳውራ ሰምታችኋል። ሮንግ ምግቦች ጡንቻ በጡንቻ የነበረን ሰው ቦርጫም ያደርጉታል። ከቦርጭ በኋላ የሚመጣው የስኳር በሽታ ነው። ስኳር መቀልበስ ቦርጭ ከማጥፋ ጋር አንድ ነው። አንድ ሰው ፋይት አድርጎ ቦርጩን ካጠፋ ስኳሩን ያጠፋል። ሲምፕል ነው። የተለያዩ በሽታ አድርጋችሁ አታስቡ። ግፊትም እንደዛው፣ ፋቲ ሊቨርም እንደዛው፣ እርጅናም እንደዛው፣ ግርጅፍናም እንደዛው፣ ዲፕሬሽንም እንደዛው። የሚነጫነጩ ሰዎች ከገጠሟችሁ በጣም ብስጩ፣ ትዕግስት የሌላቸው፣ አስሬ ክላክስ የሚያደርጉ
ሁልጊዜ ከሚስቶቻቸው ጋር የሚጣሉ ሰዎች ገጠሟቸው። ያ ሰው አመጋገቡ ትክክል አይደለም። ያ ሰው ታሟል። ያንን ሰው መውቀስ ሳይሆን ያ ሰው እርዳታ ነው የሚያስፈልገው። እባክህን አመጋገብህን ቀይር በሉት። ያንን ሰው ትዕግስት የሌለውን የሚበሳጨውን ከሁሉ ጋር የሚጣላውን ምንም በቃ በትንሽ ነገር ቱግ የሚለውን ሁልጊዜ ፋይት የሚያምረውን ሰውዬ ፕሊስ ታመሃል በሉት። ደግሞ ታሟል እኮ ዝቅ ብላችሁ እኮ ወይ ቦርጩን ብታውቁት ይሄ ሲክ እኮ። ይሄን እንግዲህ ዲፊኒሽን አስቀምጠናል አይደል? አንድ ሰው ቦርጫም ከሆነ ታሟል። ሌላ ምንም ዲፊኒሽን የለውም። ቦርጫም ነው ሂ ሲክ። እያንዳንዱ የሚያደርገው ነገር ትክክል አይደለም። እያንዳንዱ የሚወስነው ውሳኔ ትክክል አይደለም። ከሰዎች ጋር ያለው ሪሌሽን ጤናማ አይደለም ያለው። ቢኮዝ ቦርጭ ካለ ሜታቦሊክ ኢልነስ ካለ ይሄ ጤናማ ሊሆን አይችልም። ስለዚህ ያ ሰው ጤናማ ባል መሆን አይችልም። ጤናማ አባት መሆን አይችልም። ጤናማ መምህር መሆን አይችልም። ሌላም ነገር ዳስ እጅግ አመሰግናለሁ። ይበቃቸዋል። 8 ሰዓት ላይ ቀጠረዋለኝ። እንግዲህ ከመጥፋት ዝም ብዬ ለ1 ሰዓት እንኳን ቢሆን ልግባ ብዬ ነው የገባሁት። አይሆፕ ደስተኛ ትመስሉኛላችሁ ሳስባችሁና ኦኬ ትንሽም ቢሆን የሆነ ነገር እየበራላችሁ ያለ ይመስለኛል። ይበቃችኋል። እንደተለመደው እያመሰግናችሁ ውጡ። ኦኬ አመስግኑ። እያመሰግናችሁ ውጡ። 50 ስኳት ስሩ። ሆቴል ነው እቺ ላይቭ ዛሬ የገባሁት። ከመግባቴ በፊት ሽንት ቤት ገብቼ ቆልፌ ስኳቴን ደብድቤ ያለው 50 ስኳት። ጠዋትን ባይዘ ቤት ላይ ልጆቼ እንግዲህ ላይቭ ላይ ነው ይነግሯቸዋል እና በጣም ብዙ ስኳት ሰርቻለሁ። የእጅ ስፖርት መስራት ባልችል፣ ምክንያቱም ብዙዎቻችሁ ታውቃላችሁ፣ እግሬን ግን ሁልጊዜ እንዳሰራሁት ነው እና ስኳት አድርጉ። ስኳት ቴክኒክ አለው። እንዳትጎዱ፣ እንጁር እንዳታደርጉ። በዚህ እድሜ በተለይ በዚህ እድሜ ብዬ የምለው የኔን እድሜ ነው። ከተጎዳችሁ ከባድ ነው፣ ቶሎ አይድንም እና ስኳት ቴክኒኩን ዩቲዩብ ላይ ይሁን ስኳት ስሩ። ምንም ማሽን ቤት ሳትሉ ቤታችሁ ቁጭ ብላችሁ ጡንቻ በጡንቻ መሆን ትችላላችሁ። ፑሽ አፕ በመስራት ሴት አፕ፣ ኦኬ፣ ስኳት፣ ፑል አፕ፣ ፑሽ አፕ፣ ሌግ ይቻላል። አመሰግናለሁ። ሰፈራችሁን ነገራችሁን እያመሰግናችሁ ውጡ። ጊዜ ካለኝ ማታ ላይ፣ ጊዜ ካለኝ ደግሞ ነገ ተነገ ወዲያ እመጣለን። ዩቲዩብ ላይ ትናንት ወዲያ ወጣ የጫነው ቪዲዮ ቆንጆ ቪው አግኝቷል። ኮመንትም ብዙ አለ። ላይክ አድርጉ ፕሊዝ። ኮመንትም ልመዱ። ቆንጆ ከሆነ እየሰራን ያለነው ነገር ቆንጆ፣ ምናስተካክለው ካለ አስተካክል ምናምን በሉ። እንግዲህ አንዳንድ ኮመንቶች የድምፅ እጥረት አለ ምናምን፣ ጥራት ችግር አለ ብላችሁኛል። የካሜራ ምናምን እንግዲህ አሁን እኛ በምንችለው መንገድ ነው እንግዲህ ነገሮችን ማድረግ ምንችለው ነገር። እንግዲህ በስቱዲዮ ደረጃ እስክንመጣ ትንሽ ጊዜ ይፈጃል። እስከዛ ድረስ ግን ከመጥፋት ድምፁን ባይሰማ ጥራት ባይኖረውም ከሰማናት መማማር ከቻለን እንደዚሁ እንቀጥላለን። እጅግ አመሰግናለሁ። ቪዲዮቹን ሼር አድርጉ። ዩቲዩቡን ለጓደኞቻችሁ ሼር አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። አልጎሪዝሙ ብዙ እንደዚህ ንክኪ ካለው አይ ቲንክ ብዙ ሰው ለብዙ ሰው ይልካል ይመስለኛል። እንደዛ አድርጉ። ቶቶ ጎን ያለው የመጀመሪያው እንግዲህ የሜታቦሊክ ሄልዝ ኦፊስ ናት። ባይዘ ትንሽዬ ኦፊስ ናት፣ ድርጅት አይደለም፣ ትንሽዬ ኦፊስ ናት። ቢያንስ በአካል አገኛቸዋለሁ። እሷን እንግዲህ እየጨራረስናት ነው። እንግዲህ ሲመረቅም እዚሁ ላይ እንግዲህ የምርቃቱንም ቀን እዚሁ ላይ እንናገራለን። ማስመረቅ ይቻላል፣ መጥቶ ቪዚት ማድረግ ይቻላል። አስመራቂዎች ትበረታታላችሁ። መቼም ምርቃት ሲመጣ ዝም ብሎ አይመጣም። አበባም ቢሆን ይዛችሁ እየመጣችሁ አበባ ነው ያልኩት። አበባ እንግዲህ ውድ ሆኗል አሉ ወይ ጎመን በስጋም ቢሆን ይዛችሁ እየመጣችሁ ትመርቃላችሁ። ያ መቼም ምርቃት ላይ ኬክ ነው የተለመደው። ኬክ እኛ ስለማንቀበል ጎመን በስጋ እያያዛችሁ ትመጣላችሁ። ይዛችሁ መምጣቱም አይጠበቅም። ከጎን ጎመን በስጋ ቶቶታለ፣ ክትፎ እዛ ቶቶታለ። ግልጽም ቢሆንም ይበቃችኋል። ጎመን በስጋ የስ ፍቅር፣ አመሰግናለሁ ስለ ሁሉም ነገር። ተባረኪ። እነ ፍቅር ዛሬ አይብ ተፈቅዶላቸዋል፣ ደስ ብሏቸዋል። እነ ግሪክ ዮገርት ተፈቅዶላቸዋል። እነ ፍቅር ዛሬ ደስ ብሏቸዋል እና አመሰግናለሁ። ደብረ ወርቅ በኋላ ላይ ኮሚኒኬት አድርጊኝ። ደብረ ወርቅ ትንሽ ሞዲፋይ እናደርጋለን። አመሰግናለሁ። የስ ጎመን በስጋ የስ
ፐርሰናሊ ጋይዳንስ የምትፈልጉ ሰዎች ኦኬ የመቅደስ ስልክ ፊት ለፊት ባውላ አለ ኮሜንት ላይ ተጽፎላችኋል። አመሰግናለሁ። የመቅደስ ስልክ ባውላ አለ ኮሜንትም ላይ ጻፉላችሁ። ግሪክ ዮገርት ፍሬሽ ኮርነር አለ። ፍቅር ኮሜንት ላይ ጻፊላችሁ። ግሪክ ዮገርት ፍሬሽ ኮርነር ቤት ማዘጋጀትም ይቻላል። ግሪክ ዮገርት ልመዱ ብዙ ነገር ከኖርማል እርጎ ግሪክ ዮገርት ቤት ይዘጋጃል። እንደዛ ሰምቻለሁ። ጾመኞች ምክንያቱም ዋናው በጾም ወቅትም ቢሆን እንዴት አድርጌ የቀን የፕሮቲን መጠኔን ከፍ ላድርግ የሚለው ሀሳብ ይኖራችሁና ቆንጆ የፕሮቲን ሶርስ በጾም ወቅት አሳ ለማይበሉት ድፍን ምስር ቤስት ነው። ድፍን አኩሪ አተር ቤስት ነው። ድፍን አተር ቤስት ነው። ድፍን ባቂላ ቤስት ነው። ሁሉንም ቤስት ነው ያልኩት በምክንያት ነውና ኦልሞስት አንድ ሲሚላር ናቸው አራቱ የአምስቱም። ስማርት መሆን ከፈለጋችሁ ደግሞ ብዙም ስታርች ሳይኖራቸው ብዙም ካርቦሃይድሬት ሳይኖራቸው ፒውር ፕሮቲን የሚሰጧችሁ ላይ ፎከስ አድርጉ። ለምሳሌ ቶፉ ማዘጋጀት ትችላላችሁ ቤት። ቴምፔ ቤት ማዘጋጀት ትችላላችሁ። ከስንዴ ዱቄት የሚሰራው ሴታን ስሙ ያስጠላል ግን ምርጥ ነው። በጣም ከፍ ያለ ፕሮቲን አለው። ከነ ቶፉ ይበልጣል። አሁን ሴታን ያልኳችሁ ከስንዴ የሚሰራው እሱንም ጎግል አድርጉ አንብቡ። ከዛ ውጭ ደግሞ ፒ ፕሮቲን ኮንሰንትሬት የፕሮቲን ዱቄት ልክ እንደ ሆይ ፕሮቲን የቬጋን ፕሮቲን አለ። እሱም ቢኖራችሁ ቆንጆ ነው አሁን ጾም ላላችሁ ሰዎች። ከዛ ውጭ በቂ ቬጂቴብል ተመገቡ፣ አቮካዶ ተመገቡ። እነዚህ ቬሪ ኢምፖርታንት ናቸው በጾም ወቅት። ሰፕሊመንት ውሰዱ። ምክንያቱም አሁን እነዚህ የፕላንት ፕሮቲኖች ልክ እንደ ስጋ አይደሉም፣ በቂ ነገር የላቸውም። የግድ ሰፕሊመንት ያስፈልጋቸዋል። እነ ቫይታሚን ቢ12 ያስፈልጋቸዋል። እነዚህ እነ አይረን፣ እነ ማግኒዚየም እነ ፎሌት ወይ ፎሊክ አሲድ እነዚህን ደግሞ ብትውጡ ቆንጆ ነው። የኦርቶዶክስ እምነት ጾም ላይ ያላችሁ ሰዎች፣ ሙስሊሞች ደግሞ ጾም ስታፈጡ ማታ ላይ በቂ የሆነ ሃይድሬሽን በቂ የሆነ ውሃ ለማግኘት ሞክሩ። ምክንያቱም ቀን ውሃ ስለማትጠጡ ጾማችሁን በምታፈጥሩበት ታይም ላይ ጣፋጭ ነገር የግድ አይደለም። ኩኪስ የግድ አይደለም። ሳምቡሳ የግድ አይደለም። የገብስ ሾርባ የግድ አይደለም። ሱፕ ከፈለጋችሁ ቅድምም ሳውራ ነበር። የቲማቲም ሱፕ፣ የአትክልት ሱፕ፣ የአጥንት ሱፕ፣ የስጋ ሱፕ መሆን ይችላል። ሾርባ ይሄን ማድረግ ትችላላችሁ። እርጎ መጠቀም ትችላላችሁ። በተለይ ግሪክ ዮገርት አቮካዶ ጁስም አድርጋችሁ መጠቀም ትችላላችሁ በጾም ወቅት። ፍራፍሬ እንኳን ቢያስፈልጋችሁ እነ እንጆሪን መጠቀም ትችላላችሁ በጾም ወቅት። በተለይ ሜታቦሊካሊ ችግር ያለባችሁ ሰዎች፣ ጤነኛ ከሆናችሁ እነ አፕልም ሌላም ፍራፍሬዎች መሆን ይችላሉ እና እንደዛ አድርጉ። ስለነበረን ጊዜ እጅግ አመሰግናለሁ። በርቱ፣ ፋይት አድርጉ። ቅድም ሳውራ ሰምታችኋል። ጤና ልክ እንደ ሬንት ነው። መቼ እንደሄደ እንኳን አታውቁም እና ልክ ሬንት ከፋይ ባለ ዕዳ ሆኖ በየቀኑ ወይ በየወሩ እንደሚከፍል ሁሉ ስለ ጤናችሁም በየቀኑ ክፈሉ። ዛሬ ጤናዬ ምንድን ነው ኮንትሪቢዩት ያደረኩት? እንቅልፌ ዛሬ እንዴት ነበር? ዛሬ ኤክሰርሳይዝ በቂ አድርጌያለሁ ወይ? ዛሬ ኳሊቲ ፕሮቲን ቢያንስ 100 ግራም አንብቡ። እያንዳንዱ ምግብ ውስጥ ምን ያክል ግራም ፕሮቲን አለ የሚለውን አንብቡ። ስጋ ውስጥ ምን ያክል ግራም ፕሮቲን አለ? አይብ ውስጥ ምን ያክል ፕሮቲን አለ? እርጎ ውስጥ ምን ያክል አለ? አሳ ውስጥ፣ ዶሮ ውስጥ፣ አተር ውስጥ፣ ምስር ውስጥ፣ ባቄላ ውስጥ። ይሄ ግንዛቤ ካላችሁ 100 ግራም ይለያያል። ባይዜ ሚኒመም ሁላችሁም አዋቂ እስከሆናችሁ ድረስ 100 ግራም እና ከዛ በላይ አቺቭ ለማድረግ ከሞከራችሁ ከጎን ያለውን ማባያውን እህል ነክ ነገር ካላረጋችሁና አትክልት ካረጋችሁ የኔ ፕሮግራም ዛሬ መጨረሻ እንኳን ቢሆን ማናችሁም ኮምፕሊት ሀሳቡን አግኝታችኋል ማለት ነው። ፕሮቲን ፐርሰንት ከፍ አድርጉ የምግባችሁን፣ የካርቦሃይድሬት እና የፋት ፐርሰንቱን የምግቡን ዝቅ አድርጉ። አመሰግናለሁ።